በተደጋጋሚ ጊዜ ጦርነት አያስፈልግም ብሎ ለመደራደር ራሱን ዝግጁ ባደረገበት ሁኔታ ጥሪዎችን ባደረገበት ሁኔታ ለሁሉም ጥሪዎችን አድርጎም ለመደራደርም ጭምር አሰፍስፎ እየጠበቀ ባለበት በማንኛውም ሁኔታ ለድርድር በሩን ዝግ ባላደረገበት በሁሉም ደረጃ መንግስት ለድርድር ዝግጁ በሆነበት ሁኔታ ተዋጊው ጦርነትን ጠማቂውና በየቦታው እየሄደ የሚዋጋው ጦርነትን የሚፈልገው መንግስት እንደሆነ አድርገው ለመሳል የሄዱበት መንገድ ትክክል አይደለም። ይህንን ማስተካከል ነበረባቸው። መንግስት የሚፈልገው መደራደር ነው፣ መወያየት ነው። ይህንን ከጠቅላይ ሚኒስቴሩ አፍ በተደጋጋሚ ሰምተዋል፣ ሁላቸውም ያውቃሉ። ነገር ግን አሁን ምንድነው እየሰጡ ያሉት? ያለው ችግር የተባባሰ የተጋነነ ከሆነ ምንድነው የተጋነነው ችግር? አንድ በአንድ ይሄ ችግር ለዚህ ችግር መፍትሄው ይሄ ነው፣ ያለው ችግር ይሄ ነው፣ ለዚህ ችግር መፍትሄው ይሄ ነው ማለት አለባቸው። ምንድነው የሚሉት? በቃ አልቻለም ምናምን፣ ስለዚህ አገሩ በሙሉ ፈርሶ መንግስት አዲስ የሽግግር መንግስት ይምጣ ይላሉ። ምን ያለበት የሽግግር መንግስት የሚመጣው? እነሱን ወስዶ በአንድ ጊዜ ካለበት ቦታ አንስቶ ምንም አይነት ፕሮሰስ ሳይኖር እኩል ከጠቅላይ ሚኒስቴሩ ጋር እኩል ከሚኒስቴሮች ጋር የሚኒስትሮች ምክር ቤት አባል የሚያደርግ እኩል ወሳኝ የሚያደርግ ነገር ይምጣ። አቋራጭ የመክበር አቋራጭ ስልጣን የመያዝ አቋራጭ መንገድ የመፈለግ ጉዳይ ላይ ናቸው። የመቀላወጥ ጉዳይ ነው ጉዳዩ፣ ሌላ ነገር አለ። በዚህ ሂደት ይሄ ያለው መንግስት ቢፈርስ የሚመጣው አደጋ ምንድን ነው ለዛ ሀገር ብለው ቅንጣት የሚያስቡ አይደሉም። አይናቸው የታወረ አእምሯቸው የታወረ ሰዎች ናቸው። በዚህ ሰዓት መንግስት ስልጣኑን ቢለቅ አገር ቢፈርስ የሽግግር መንግስት አቁመው አገሩን እንደ አንድ ሀገር ማስቀጠል እንዴት እንደሚቻል ማንም ሰው የሚያውቅ የለም። ማንንም በብሔር የተደራጀ የራሱ ጦር ያደራጀ ሁሉም አካባቢ ያለበት ሀገር፣ በጣም አስቸጋሪ ሁኔታ ያለበት ሀገር አሁን ያለውን መንግስት እናፍርስ ብሎ መነሳት፣ ለዛውም ደግሞ ሰልፍ እናድርግና ቀውጥ ያድርገ ነው እንዳይሰራ አድርገ ነው አሽመድምደ ነው ከዛ በኋላ አገሪቷ ትበተን የሚል ነው ሌላኛው ትርጉም። ይህንን ደግሞ ሳያውቁት ቀርተው አይደለም። ለምን አትበተንም እኛ ካልመራናት ብለው ነው የመጡት። ይሄ ትክክል አይደለም። ይሄ ኢሪስፖንሲብል የሆነ ነገር ነው። ኃላፊነት የሚሰማው ኢትዮጵያዊ ይህንን አይደለም የሚያደርገው። ኃላፊነት የሚሰማው ኢትዮጵያዊ ምሁር፣ ያውም ዳያስፖራ፣ ያውም እዚህ ዋሽንግተን፣ እኔ ከተማ ነኝ፣ ዋሽንግተን ያለ እዚህ ከተማ ያለ ሰው የሚያስበው በጣም በሰፊው ነው፣ በትልቁ ነው። አንድ ችግር የሆነች ቦታ ላይ አለ ተብሎ አገር አይፈርስም፣ መንግስት አይፈርስም፣ ስርዓት አይፈርስም፣ ህገ መንግስት አይፈርስም። ቀዳሃጥልም ህገ መንግስት የሀገር የህዝቦች የቃል ኪዳን ሰነድ ይብዛ የሚነስም ይህን ሰራዊት አደራጅቶ ይህንን አለ የተባለውን ሀገሪቱ ላይ ያለውን ነገር አደራጅቶ አቀናጅቶ የህዝቡን ኑሮ ለመለወጥ እየጣረ ያለን መንግስት እሱን ውጭ ጭራሽ ለመበተን ከመሄድ ይልቅ ሀሳብ ይዞ መጥቶ ድክመቶቹ ምንድን ናቸው? እኛ አግዘናል ወይ? ሀሳብ ሰጥተናል ወይ? ይሄ በዚህ አሻሽል ተብሎ እምቢ ብሏል ወይ ሳይልህ እንዴ ድክመት ምንድን? ኢኮኖሚው አላደገም። ኢኮኖሚው ላለማደጉ ድክመቶቹ እነዚህ ናቸው። ይህንን አሻሽል ተብሎ ተነግሮት አልቀበልም ያንተን ሀሳብ ባላለበት ሁኔታ ያን ሀሳብ አይሰጡም። ምርጫ ገብታችሁ አትወዳደሩም ባልተባሉበት ሁኔታ ቅድም አንተ ስትጠቅስ ሰምቻለሁ። ልደቱ አገር ቤት ግባ ተብሎ ልግባ ብሎ አንድ አገባ ተብሎ ተከልክሎ አይደለም፣ አልተከለከለም። ማንም አልከለከለውም። ጥራው አስገባው ከፈለግ እና ተብሎ በኢትዮጵያ አምባሳደር ተፈቅዶለታል። በዚህ በዋሽንግተን ባለው የኢትዮጵያ አምባሳደር ጠርቶ መሄድ ትችላለህ ብሎታል። የኢትዮጵያ አየር መንገድ ጠርቶ መሄድ ትችላለህ ብሎታል። ከያየ ሰው ጋር ተነጋግሮ ልደቱ ከያየ ሰው ጋር ተነጋግሮ ምንድነው ያለው? ለያየ ሰው አምባሳደሩን አግኝቻቸዋለሁ፣ ነገር ግን ችግሬን አልፈቱም ነው ያለው። ምንድነው ችግሩ? ኢትዮጵያ መግባት ልደቱ ከተቸገረ ይምጣና ይናገር። አልተቸገረም። አሁንም ቲኬቱን ቆርጦ ኢትዮጵያ መግባት ይችላል። ነገር ግን ምን ይፈልጋል? አጀንዳ መፍጠር ይፈልጋል። የሆነች ነገር ሆናለች ብሎ ሌላ ነገር መቀላወጥ ይፈልጋል። ይሄ ትክክል ጄኒውን አይደለም። በዋሽንግተን ዲሲ የኢትዮጵያ አምባሳደር ተደውሎላቸው ከላይ የመጣ ትዕዛዝ ነው፣ ምንም ማድረግ አልችልም። ኢትዮጵያ አየር መንገድ እኔ እኮ አምባሳደር ብናልፍን አግኝቼዋል። ኧረ እኔ ከመጀመሪያው ከቀን አንድ ጀምሮ ላይቭ እያሳዩኝ ነበር። እሳቸው ነው ከላይቭ በኋላ ላይቭን ካዩ በኋላ አምባሳደሩ ጋር መጥቶ ልደቱ ገብቶ ኤምባሲ ኤርፖርት ነው እኮ የተከለከለው። አቶ ልደቱ አያሌው ኤርፖርት ገብቶ ይሄው የኢትዮጵያ ሕዝብ እያለ ኢትዮጵያ አየር መንገድ ይውላችሁ ምንድነው መሰለህ አዲስ የተጀመረው አሰራር
በህዝብ ተወካዮች ምክር ቤት ባጸደቀው መጀመሪያ ማንኛውም ዲያስፖራ ወደ ሀገር ቤት ከመግባቱ በፊት ስም ዝርዝሩ ለደህንነት ሰዎች ይላካል። ሶዛት የሚፈለጉ ሰዎች እዛ ላይ ካሉ ይሄ ሰውዬ እንዳይመጣብን ይባላል። በዛ መሰረት ነው የአቶ ልደቱ አያሌው ስም ነበረ። የሚመለሱበትን ቀን አስቀድመው ተናግረው ነበረ እንዳይመጡ ተብሎ ከዛው ከኤርፖርት የተመለሱት። ይሄ እኮ ላይቭ የተላለፈ ነገር ነው። ከዛ በኋላ እሱን እኔና አንተ ተከታትለናል ሁላችንም። ከዛ በኋላ አቶ ልደቱ ኤምባሲ ሄደዋል። ኢትዮጵያ ኤምባሲ አምባሳደሩን በአካል አግኝተዋል። አግኝተው ይህንን እኮ ኦፊሻሊ በኦፍ ዘ ሪካርድ እኮ አለ ብዬ ነገርኩ ያለሁት እኮ አምባሳደር ብናልፍ እኮ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር እዚህ ዋሽንግተን ያሉት አቶ ልደቱን ጠርተው ቢሮ ቁጭ አድርገው አናግረው ወደ ኢትዮጵያ መሄድ ትችላለህ፣ ከኢትዮጵያ አየር መንገድ ሰዎችም ጋር አገናኝተው ምንድነው የተፈጠረው ችግር ብለው አጣርተው ነገሩ ተፈቷል። አቶ ልደቱ አሁንም ዛሬም ነገም ኢትዮጵያ መሄድ ይችላል። እኔ ይህንን አረጋግጥልሃለሁ። አሁን እሱ ቲኬት ገዝቶ ኢትዮጵያ መሄድ እፈልጋለሁ ብሎ የኢትዮጵያ አየር መንገድ ከመለሰው እኔ እቀጣለሁ። የፈለግከውን ትቀጣኛለህ። እንግዲህ ቦልድሊ ፓብሊክሊ ነው እየተናገርኩ ያለሁት። ከዚህ በላይ ምን ልልህ ይችላል? ተከልክሎ አይደለም። አጀንዳ መፍጠር ይፈለጋል። የሆነች ነገር ማድረግ ይፈለጋል። ይኸው እንዲሆኝ እኮ ነው ተበድዬ እኮ ነው ማለት ይፈለጋል። ለዛ ነው። ከዛ ውጪ ሌላ ወደ ዋናው አሁን ወደ ፈጠሩት እንትን ነገር ልግባ። እግረ መንገዴን ይህንን ያነሳሁት አገር ቤት መግባት፣ መደራደር፣ መወያየት የአንድ እናት ልጆች ስራ ነው። በጣም ትክክል ናቸው። እንደራደር፣ እንወያይ፣ በእንደዚህ ይሄ ሁሉ ነገር እኔ የምደግፈው ነገር ነው። በሀገራቸው ጉዳይ ሀገራችን ወደ ውድቀት እየሄደች ነው ብለው በተቆርቋሪነት ስሜት መምጣታቸው ጥሩ ነው። ነገር ግን ተቆርቋሪነታቸው እንባቸው የአዞ ነው። የአዞ የሆነበት ምክንያት ምንድን ነው ካልከኝ፣ የአዞ የሆነበት ምክንያት ችግሩን የመፍታት ሳይሆን ስልጣንን ለማግኘት ነው። ያለውን ለመጠገን ሳይሆን ያለውን ለማጥፋት ነው። በአቋራጭ ያለውን ንዶ ለመጣል የተዘጋጀ ፕሮፖዛል ነው። ይሄ ደግሞ ሊሳካ አይችልም። ሁለተኛ ነገር መረዳት ያለባቸው ሰልፍ ነው የጠሩት። አሁን በየቦታው የህዝባዊ አመፅ ሰልፍ መንግስት ምርጫ በሚያካሄድበት ጊዜ አመፅ መሆኑ እየታወቀ ሰልፍ አይፈቅድም። ሰልፍ አይፈቀድም። ይህንንም በደንብ አድርገህ ስማ። ሰልፍ አታደርግም። ይህንን ሀገር ለማናወጥ ምርጫ በሚካሄድበት ጊዜ የአመፅ ሰልፍ አይፈቀድም። ንጹሐንን ዝም ብለህ ከመንግስት ጋር ከፖሊስ ጋር ከህግ አስከባሪዎች ጋር ለመጋጨት ካልሆነ በስተቀር ይህንን አቶ ልደቱ በደንብ ያውቃል። በደንብ አድርጌ ይህንን መንግስት ከደም ጋር አነካከዋለሁ ነው እቅዱ። ከደም ጋር በደንብ ላነካከው፣ እጁ ይጨመላለቅ። ግጭቱን ነው ፕሮሞት ለማድረግ የፈለጉት እንጂ ምርጫ እየተካሄደ ነው። ፓርቲዎች ገብተው እየተወዳደሩ ነው ያሉት። ሰላማዊ ነው ሁሉ ነገር። በዚህ ሰዓት ምንድን ነው መጥቶ በየጊዜው መሬት አንቀጥቅጥ የሆነ ሰላማዊ ሰልፍ ቀውጥ ይደረግ ምናምን እና የመንግስት ፈርሶ የሽግግር መንግስት ይቋቋም የሚያስብል ነገር ያለበት ሰዓት አይደለም። በጣም ኳይት የሆነ ዲሰንት የሆነ አገሪቷን በጣም በሚያስገርም እድገት ላይ ያለችበት ሰዓት ነው። ስለሰጠኝ እድል አመሰግናለሁ። ቴንክ ዩ። የመሰላችሁን የመናገር መብታችሁ የተጠበቀ ነው። ለዛ ነው መድረኩም የተከፈተው። መድረክ ላይ የፈለጉትን አስበጋስበቸው ቋንቋ እየገለጹ እስካሉ ድረስ እናንተ የሚጠበቅባችሁ አላምጣችሁ መውሰድ ነው፣ የሚመቻችሁ መውሰድ ነው። በአቶ ልደቱ አያሌው ጉዳይ ላይ አንተነህ የራሱን እይታ ነው ያስቀመጠው። እኔ ማቀው የአብዛኞቻችሁ የምታውቁት ደግሞ እየተለየ ነው። እሺ ታፕታፕ እያደረጋችሁ ክብራትና ክቡራን ወደ ዋንጋሪ እንሄዳለን። ለአቶ ልደቱ አያሌው ፌርነስ ግን ኢቨን ገዢው ፓርቲ ወይም ደግሞ የመንግስት ሰዎች አምነዋል። በህዝብ ተወካዮች ምክር ቤትም በወጣ ህግ ከዚህ ቀደም ቴሌግራም ላይ ጽፈንላቸዋል። ከደህንነት ቢሮ ጋር በተያያዘ በተለይ ዲያስፖራዎች መንግስት ሀገር ቤት እንድትገቡ ማይፈልጋችሁ ዲያስፖራዎች ወይም ደግሞ ፖለቲከኞች ከዚህ በኋላ ወደ ኢትዮጵያ ለመሄድ ስትነሱ እንኳን አስቀድሞ ቲኬት የቆረጣችሁ ሰዎች ስም ዝርዝራችሁ አውቶማቲካሊ የሚላከው ከየትም ዓለም ላይ መጀመሪያ ወደ ደህንነት ቢሮ ነው። ከዛ ስክሪን ይደረጋል። ማትፈለጉ ሰዎች እነዚህ እንዳይገቡ ብለው ስም ያስተላልፋሉ። በዛ መስፈርት ነው ኢትዮጵያ አየር መንገድ ሰርቪስ የሚሰጣችሁ ማለት ነው። እሱ ብቻ አይደለም፣ ለሌሎች አየር መንገዶችም ይሄ ነው የሚሰራው። ለምሳሌ ቱርኪሽ ኤርዌይስ ብትቆርጡ፣ ብሪቲሽ ኤርዌይስ ብትቆርጡ፣ በየትኛውም በኤምሬትስ ብትቆርጡ
ኢትዮጵያ መንግስት ባወጣው ህግ አስቀድመው ከ3 ከ4 ቀን በፊት ሊስት መላክ አለባቸው። ከዛ በዛ መሰረት ነው አቶ ልደቱ አያሌው እንግዲህ ስም ዝርዝራቸው እዛው ስለነበረ እንዳይመጡ የሚል ስም ዝርዝር ወይም ደግሞ ስማቸው ምልክት ተደርጎበት ዋሽንግተን ዲሲ ኤርፖርት ሲደርሱ ከላይ በመጣ ትዕዛዝ ነው በሚል ነው አገር ቤት እንዳይገቡ የተከለከሉት። ከዛ ባሻገር በሌላ አየር መንገድም ለመምጣት ሙከራ አድርገው ነበረ። ዞሮ ዞሮ አሰራሩ ዘሴም ስለሆነ ቀደም ሲል እንደነገርኳችሁ ስለሆነ አቶ ልደቱ አያሌው መግባት አልቻሉም። እሳቸው በሌሉበት ነው ንብረታቸው እንደታገደ የሰሙት ራም መከላከል በማይችሉበት ሁኔታ ላይ በግልጽ ይሄ የተቀመጠ ነገር ነው። አንተነህ ግን አይ አይደለም የማለት መብቱ የተጠበቀ ነው። እሺ ወደ ዋንጋሪ እንሄዳለን። ዋንጋሪያችን 8 ደቂቃ ነው። ስፖርት አድርገኛል። አሁንም መጀመሪያ ስህተቱ ተፈጥሯል፣ ነገር ግን ተፈቷል። ዜጋ የሆነ ሰው ፓስፖርት የያዘ ሰው ሲመጣ ታስሯል። ስትፈልግ ፍርድ ቤት ወስደ በሞትም ትቀጠዋለህ እንጂ ሀገር አትመጣም አትልም። ስለዚህ ዴፊኒሽኑ ትክክል አለም። ያንን የተሰራው ስራ መጀመሪያ የተደረገው ነገር ትክክል አለ። ለዜጋ አይሰራም ተብሎ ቀርቶ የህዝብ ተወካዮች ምክር ቤት ያወጣውን ያጸደቀውን ህግ አንብበሃል? ለምሳሌ አቶ የአብኑ ዶክተር ደሳለኝ ጫኔ ጽፎ ያስነብቡንን የህዝብ ተወካዮች ያወጣውን ህግ አንብበሃል? አዎ ለዜጋ አይሰራም ተብሎ በመመሪያ ተስተካክሎ ለኢሚግሬሽን ተላልፏል እኮ እያልኩ ነው። በህዝብ ተወካዮች ምክር ቤት ያጸደቁት ነገር ነው። አዋጅ ጥቅል ነገር ነው። ፓርላማ ጥቅል ነገር ነው አዋጅ የሚያወጣው። ከዛ በኋላ መመሪያ ነው የሚወጣው። መመሪያው ላይ አቶ ልደቱ አያሌው ብዙ ኦኬ እንግዲህ እኔ አቶ ልደቱ አያሌው ጋር እንግዲህ እደዋወላለሁ። እንግዳ ማድረግ ያቀርቢያቸዋለሁ። ከአንዴም 2 ጊዜ የተለያዩ አማራጮችን ሞክረዋል፣ አልቻሉም። እንግዲህ ባለቤቱ የጉዳዩ ባለቤት ሞክረዋል። በነገር ላይ አቶ ልደቱ አያሌው የሞት ፍርደኛም ከሆንኩኝ ሀገሬ ላይ ፈረዱብኝ ያሉ ሰው ናቸው። መጥቼ እሰሩኝ እያሉ ያሉ ሰው ናቸው። እንግዲህ እሳቸው ከኔ ጋር ያደረጉትን ኢንተርቪው የሚናገሩትም ሰምታችኋል። ለማንኛውም አንተነህ ያለውን ሀሳብ አድመጣችኋል። እናንተ ደግሞ የራሳችሁን እንትን ትወስዳላችሁ። ወደ ዋንጋሪ እንሄዳለን። ዋንጋሪያችን 8 ደቂቃ አለው እንደሚል ቴንኪዩ ቴዲ አመሰግናለሁ። እንግዲህ እኔ ልደቱ አያሌው ወይም የልደቱ አያሌውን እውቀት ፖለቲካል ችሎታ ማንም ሰው ቻሌንጅ ሊያደርግ አይችልም። ጎበዝ ናቸው፣ ጎበዝ ጸሐፊ ናቸው፣ ኦራተር ናቸው፣ አርቲኩሌት ማድረግ ይችላሉ ሀሳባቸውን። ነገር ግን በጣም ነው ግራ የሚገባኝ አንዳንድ ጊዜ አቋማቸው። ምክንያቱም ለምሳሌ በመድሎት መጽሐፋቸው ላይ የተቃዋሚ ኃይሎች የመደራጀትን ድክመት ይዘረዝሩና ተቃዋሚ ኃይሎች በፖሊሲ አለማመናቸው፣ ደካማ ለስልጣን እርስ በርስ መሟሟታቸው የኢህአዴግን መንግስት በስልጣን እንዲቆይ ያገዘው መሆኑን ይጠቅሱና ከእንግዲህ ተቃዋሚ ኃይሎች ጠንካራ ኃይል አንድ እስክንሆን ድረስ ኢህአዴግን ከምርጫ ውጭ ለመጣል ማሰብ ተገቢም አይደለም፣ የሽግግር መንግስት ታሪክም ለአንዴና ለመጨረሻ ኢትዮጵያ ውስጥ ተቀብሯል የሚል ጽፈዋል በመድሎት መጽሐፋቸው ላይ። በ27 ሲደመር 22 መጽሐፋቸው ላይ ይመጡና እንደዚሁ ለዶክተር አብይ የመጀመሪያው ፓርት ላይ ጥንካሬያቸውን ጠቅሰው እድል ልንሰጣቸው ይገባል የሚል ሙከራ ከጻፉ በኋላ 3ኛው ክፍል ላይ ከ2 ዓመት በኋላ የብልጽግና መንግስት እየደከመ ነው፣ ይሄ ነገር አገራችንን ላያችን ላይ ሊያፈርስ ነውና የወደፊት ዕጣ ፈንታችን ምን ይሆናል የሚል ክፍል 3 ላይ ከገጽ 178 ጀምሮ የሚዘረዝሩት ፓርት አለ። በጣም የገረመኝ እዚህ ላይም የተቃዋሚ ኃይሎች ጠንካራ አለመሆን፣ አንድ መሆን አለመቻል፣ የጽንፈኛ ብሔረተኝነት ችግር፣ አጠቃላይ የኢትዮጵያውን የተቃዋሚ ጎራ ችግር እና የገዢ ፓርቲውን ችግር ይዘረዝሩና በተለይ አሁን ካለበት የብልጽግና አቋም አንጻር ኢትዮጵያ ወደ 4 አቅጣጫዎች ከፊቷ የሚጠብቃት 4 አማራጮች ናቸው ብለው ይዘረዝራሉ አቶ ልደቱ። አንደኛ ወደ ዘላቂና መዋቅራዊ ዲሞክራሲ ትሸጋግራለች። ሁለተኛ ወደ ሀገር ወዳድ አምባገነናዊ ስርዓት ትሸጋግራለች። ሶስተኛ ወደ ፍጹም አምባገነናዊ ስርዓት ትሸጋግራለች። 4 ወደ እርስ በርስ ፍጅትና ወደ መንግስት የለሽ ሁኔታ ናቸው ይላል። ይህን ይዘረዝርና ወደ ዘላቂና መዋቅራዊ ዲሞክራሲ ለመሸጋገር የብልጽግና መንግስት ያቀረብለትን የሽግግር እንትን ስላልተቀበለ እድሉ ተዘግተዋል ብለው ይዘጋሉ። ወደ ሀገር ወዳድ አምባገነናዊ ስርዓትና ወደ ፍጹማዊ አምባገነናዊ ስርዓት የብልጽግና መንግስት ሆኖ አገርን አንድ አድርጎ የማቆየት አቅም የለውም። የብልጽግና መንግስት አገር ወዳድም አይደለም፣ እንዲያው አገር ወዳድ ቆርጦ አምባገነናዊ ሆኖ እንኳን ኢትዮጵያን ከመፍረስ ለማዳን አይችልም በማለት በገጽ 183 ላይ በዝርዝር ያስቀምጣል።
እኔ እስከ 27 ዓመት ዲሞክራሲያዊ ስርዓት እንዲኖረኝ ታግዬ አሁን አምባገነናዊ ስርዓት እንኳን እንዲኖረ የተመኘው አምባገነናዊ ስርዓት እንኳን እንዲኖር የብልጽግና መንግስትን ብንመኘው ሊሆን አይችልም። አምባገነናዊ ስርዓት እንዲኖረን ብንፈልግስ አሁን በስልጣን ላይ ያለው መንግስት ከፍላጎት ባለፈ በተግባር አምባገነናዊ የመሆን አቅም አለው ወይ የሚለው ነው የሚያሳስበኝ። ይህን መንግስት ከተቻለ ሁለተኛውን አገር ወዳድ ቤኔቮለንት ዲክታተሩን ሆኖ አገር እንዲያስቀጥልን እንደ ኢራቅ እንደ ሌሎች አምባገነናዊ አገር ወዳድ እንደሆኑ ይጠቅስና እንደ ጋዳፊ አይነት ሆኖ አገርን ያስቀጥል ይላል። ካልተቻለ ቢያንስ ፍጹማዊ አምባገነን ሆኖ ቢቀጥል እመኛለሁ። ይሄን ስል ልትታዘቡ ትችላላችሁ፣ ግን እወቁ ያለንበት ተጨባጭ ሁኔታ ይሄ መንግስት አምባገነናዊ ሆኖ አገርን የማስቀጠል በአመታት አይደለም ለጥቂት ጊዜ እንኳን የማራመድ አቅም የለውም። ስለዚህ በጸሎቱም ቢሆን ልናግዘው ይገባል ብለው ይጽፋሉ። በመደመር ሲደመር 27 ሲደመር 2 መጽሐፋቸው ላይ ማለት ነው። እንግዲህ ከእስር ቤት ደግሞ ወጥቶ ጾታ ከእስር ቤት በሚለው መጽሐፋቸው ላይ ደግሞ ይመጡና አረ የብልጽግና መንግስት ፍጹም አምባገነናዊ መንግስት ስለሆነ ተደራጅተን ልንጥረው። እንግዲህ ይሄንን በ2013 ነው ከጾታ ከእስር ቤት የጻፉት። 27 ሲደመር የጻፉት በ2012 ነሐሴ ወር ላይ ነው። ይሄኛውን ታህሳስ ወር 2013 ነው። የ6 ወር ልዩነት ነው፣ ያም የ5 ወር ልዩነት ነው ያለው። በ5 ወሩ በጸሎት እንኳን ብናግዘው አምባገነናዊ ፍጹም አምባገነናዊ የመሆን እድል የለውም፣ ወደ አገር አልባነት ወደ ሶማሌነት እንቀየራለን ብሎ መጽሐፍ የጻፉት አቶ ልደቱ ከ5 ወር በኋላ ይሄ መንግስት ፍጹም አምባገነናዊ ነው በሚል በጾታ ከእስር ቤት በሚለው መጽሐፋቸው ላይ ይጽፋሉ። እኔ በመጽሐፋቸው እውቀታቸውን ኦራተር በማድረጋቸው አይገርመኝም። አሁንም ቅድም አንተም እንዳነሳው ይሄ ስብስብ በአገር አንድነት እንኳን የማይግባባ ለምሳሌ ያኔ ዶክተር የትግራውን ሰው ያይታል። ኢትዮጵያ ጨቁነኛለች ነው የሚለው፣ ስርዓት አይደለም ጨቁኖኛል የሚለው። ጸባቸው ከኢትዮጵያ ጋር ነው። ኢትዮጵያን ለማፍረስ ነው የሚታገሉት። እንዴት አይነት የፖለቲካ ትግል እንደሆነም አይገባም። በኢትዮጵያ አንድነት በኢትዮጵያ ውስጥ የሁሉም ግሩፕ ጥቅም ተጠብቆ መብት ተጠብቆ የኢትዮጵያ በአንድ የፖለቲካል ኢኮኖሚ ሶሳይቲ እንፈጥራለን ብለው ሳይሆን የሚነጋገሩት አብሮነት የፈጠሩት ሰዎች አንዱ ወደ ሰሜን የሚያይ አንዱ ወደ ደቡብ የሚያይ አንድ ኮመን አጀንዳ እንኳን በአገራዊ አንድነት ያልተግባቡ ናቸው። አቶ ልደቱ በመጽሐፋቸው ላይ እነዚህን የተቃዋሚ ጎራዎች እነዚህም አንድ እስካልሆኑ ድረስ እንዲያውም የኢህአዴግ መንግስት ስልጣን እንዲቆይ ያሏቸውን አሁን እነዚህን ኃይሎች ምን መስፈርት ወይም ደግሞ ምን አማራጭ አቅርበው ነው ኢትዮጵያን ሊያስቀጥሉ የሚችሉት? ምክንያቱም በሳቸው ግምገማ የብልጽግና መንግስት 1 ዓመትም 2 ዓመትም ይቆያል አይሉም በመጽሐፋቸው። ምክንያቱም በ27 ሲደመር በ2 ዓመት እንትን ውስጥ እንዳየነው ይሄ መንግስት እላያችን ላይ ያፈርሳታል፣ እባካችሁ ይሄን መንግስት የምትደግፉም ከልባችሁ ሁኑ እያሉ ሲመክሩ የነበሩት በ1 ዓመት ጊዜ ውስጥ አምባገነን ሆነብን፣ በዚህ ከቀጠለ ዋጋ የለንም ብሎ መጽሐፍ ጽፈው ሲያበቁ በተጨማሪም ስለ አዲስ አበባ ራሳቸው በጻፉት መጽሐፍ ላይ ስለ አዲስ አበባ በጻፉት መጽሐፍ ላይ የኦነጉ ተወካይ ዶክተር ጽጋዬ ከልደቱ ጋር ከምሰራ ከዶክተር አብይ ጋር እሰራለሁ የሚሉ አባል ይዘህ ምን አይነት አብሮነት ነው? ኢዚት ፊዚብል? እንደዚህ አይነት ፖለቲካ የት ዓለም ላይ ያለው? ማንን ኮንፊውዝ ለማድረግ ነው? አቶ ልደቱ እውነት ፖለቲካ መርተው ስልጣን ለመያዝ ነው የሚታገሉት ወይስ ተቃዋሚ ኃይሎች ወደ ስልጣን እንዳይመጡ ነው የሚሰሩት? ምክንያቱም ይህን የምልበት በድፍረት በመድሎት መጽሐፍ ላይ የተቃዋሚን ኃይል ከዚህ በኋላ ስለ ሽግግር መንግስት እንዳታስቡ ብሎ መጽሐፍ ጽፈው ሲያበቁ አሁን ደግሞ መጥተው በ27 ሲደመር 2 መጽሐፋቸው ላይ የሽግግር መንግስት ሳይሆን የሽግግር ሂደት የሚል የኮንሰፕት ማሳሳቻ ሀሳብ በማምጣት ኢህአዴግና በ27 ሲደመር 2 ኢህአዴግ ማለት ብልጽግና ማለት ኢህአዴግ ቁጥር 2 ነው ብለው ከጻፉ ለኢህአዴግ የሽግግር መንግስት አያስፈልግም ካሉ ለኢህአዴግ ቁጥር 1 ለኢህአዴግ ቁጥር 2 የሽግግር መንግስት ያስፈልጋል ያሉበት መስፈርታቸው ምንድን ነው? ብዙ ጊዜ ለምንድን ነው ፖለቲከኞቻችን ማህበረሰቡን ፖለቲካሊ ስቴብል እንዳይሆን ወጥ የሆነ የፖለቲካል ኢኮኖሚ መመስረት እንዳይችል ለምን እንደሚጋፉ አያገባኝም። ስለምታገኛቸው አቶ ልደቱን እንዳው ይሄን ጠይቅልኝ። እኔ የራሳቸውን መጽሐፍ ነው እየጠቀስኩ ማወራው፣ ገጹንም ጠቅሼላችኋለሁ። በጣም በሚያስገርም ሁኔታ ማለት ነው። በምን ላይ ተነስተው ነበር ይሄ መንግስት 1 ዓመት 2 ዓመት እችን ሀገር ይዞ መቆየት አይችልም፣ እባካችሁ
ዲክታተር እንኳን ሆኖ እችን ሀገር እንዲያቆይልን በጸሎት እናግዘው ያለውን መንግስት አሁን ደግሞ እባካችሁ ባንግባባም ተግባብተን እንጣለው ወደሚለው መምጣት ይሄ ፖለቲካ ነው ወይ? እኔ ፐርሰናል ኢንቴግሪቲያቸውን ቻሌንጅ እያደረኩ አይደለም። አቋማቸውን በመጽሐፍ የጻፉትን ኢንኮንሲስተንት የሆኑትን አቋማቸውን እባካችሁ ባኮትን ወጥ የሆነ ፖለቲካዊ አቋሞትን ያሳውቁን። ቡርጃጂ ውስጥ ቡርጃጂ ማለት ኮንፊውዥን ማለት ነው። ኮንፊውዥን ውስጥ አይጨምሩን። አያምታቱት። ይሄ ለፖለቲካው ግንባታችን ገንቢ አይደለም የሚለውን መልእክት ማስተላለፍ ነው የምፈልገው። ቀሪ ደግሞ ሐሳቤን በቀጣዩ ነጥቦች ላይ እመለስበታለሁ። ቴንክ ዩ ዋንጋሪ። ታፕ እያደረጋችሁ ታፕ እያደረጋችሁ ይሄ እኮ ወደዳችሁ ከኢትዮጵያ ሕዝብ ተወካዮች ምክር ቤት ከፓርላማው የበለጠ ቤት ነው። የሚከራከራለ በዚህ ፓርላማ ላይ ከገዢው ፓርቲ የተለየ ሀሳብ ካንጸባረቅ ስትወጣ ተጠበቀ ታፈነ ትወሰዳለህ። ወይ ማጅራት ሊመታ ይችላል፣ ወይ በቦክስ መታው ሊጥሉ ይችላሉ። እዚህ እኮ ተናግረህ እኮ ትተኛለህ። የሚነካ የለ ለምን ተናገርክ የሚል የለ። ስለዚህ ታፕ እያደረክ ለማለት ያለው ታፕ እያደረክ ወደ ቅድስታችን እንሄዳለን። ቅድስታችን 8 ደቂቃ ለሸቴ አመሰግናለሁ ቴዲ። መጀመሪያ ከተነሱት ተነስቼ ወደ ዋናው ሀሳቤ እገባለሁ። በተለይ አቶ ልደቱን በሚመለከት የተፈጠሩትን ነገሮች አንተነህ ሲያነሳ ሰምቻለሁ እና ሁላችንም ያየነው ገዢው ፓርቲ የሚያመንበት አቶ ልደቱ ኢትዮጵያ ውስጥ ገብቶ ለመታገል ያሳዩትን ቁርጠኝነት ያሳየ ነው። ይሄንን መካድ አንችልም። ከዛ በኋላ ጉዳዩ ተፈቷል የሚል ነገር ይዘው መጥተው ነበረ። መንግስት ነው፣ የመንግስትነት ሚናውን ነው መወጣት ያለበት እንጂ ሲፈልግ የሚከለክልህ ሲፈልግ የሚያስገባህ አይነት ነገር መሆን የለበትም። ይሄ ተገቢም አይደለም። በፈለገ ሰዓት የሚያስገባህ ባልፈለገ ሰዓት ደግሞ መግባት አትችልም ብሎ የሚከለክልህ አይነት ስርዓት ምንም እንኳን የመንግስት ደጋፊም ብትሆን ለዘላቂነት አይጠቅምም። በቃ ስልጣን ላይ የወጣው አካል ሁሉ እንደፈለገ የሚያደርግበት ስርዓት ሀገራችን ላይ መኖር የለበትም። ልደቱ ሀሳብ አለው። ገብቶ ከህዝቤ ጋር መታገል ነው የምፈልገው፣ ከፈለገ መንግስት ይሰረኝ የሚል ቆራጥነት በኢትዮጵያ የፖለቲካ ታሪክ ውስጥ ማንም ሰው እንደዚህ አላደረገም። ማንም ሰው በቁርጠኝነት መጥተው ከመንግስት ጋር ከህዝባቸው ጋር ሆኖ ለመታገል ነው የመጡት እና ይሄን ክሬዲት ማሳጣት ትክክል አይደለም። ከዛ ደግሞ መንግስት ሲፈልግ እንደገና ተነጋግሬ ጨርሻለሁ ምናምን አሁንና ግባ ብሎ ነገር አይሰራም። ህግ ነው ለመንግስትም ለማንኛውም ዜጋ ገዢ መሆን ያለበት የሚለውን ለማስተላለፍ ፈልጌ ነው። በተጨማሪ ሰልፎች ላይ ምርጫ ነው ሰልፍ ማድረግ አይቻልም ምናምን የሚል ለኢትዮጵያ የማይጠቅም አይነት ሀሳቦች እየሰማሁ ነው ያለው። አንደኛ አንድ ዜጋ ጥያቄ ካለው ጥያቄን በሰልፍ መግለጽ አለብኝ ካለ በሰላማዊ ሰልፍ የመግለጽ ህገ መንግስታዊ መብት አለው። እነከሌ ናቸው ሰልፉን የሚያደርጉት አይመቹኝም ስላልክ ይሄን ማስቆም አትችልም። መንግስት ሲፈልግ ሰልፍ ያደርጋል። የመንግስት ተቃዋሚ የሆኑ አካላትም ፖለቲካ ፓርቲዎችም ሰልፍ የማድረግ ህገ መንግስታዊ መብት አላቸው። ይሄንን የማስከበር ኃላፊነት ደግሞ መንግስት አለበት። ሰልፎች ግን ሁልጊዜ ምንድነው መሆን ያለባቸው ካል በሰላማዊ መንገድ የሀገርን የህዝብን ጥቅም የማይነካ እርስ በርሳችን የማያጋድለን ግን ያለህን ሐሳብ በሰላማዊ መንገድ የምትገልጽበት ሰልፍ መፈቀድ አለበት። ሀገራችን ዲሞክራሲያዊ ስርዓት እንዲኖራት የምንፈልግ ከሆነ እንዲህ አይነት መብቶችን መንግስት ማክበር እንዳለበት መክፋት ያስፈልጋል። ሰላማዊ የሆነ ሰልፍ መፈቀድ አለበት። ራሱም ቃሉም የሚለው ሰላማዊ ሰልፍ ነው። ከመሳሪያ ከህወት ከጩኸት ከብጥብጥ ከምናም የጸዳ ሐሳብ ብቻ የሚመጣበት ማለት ነው። ስለዚህ አንፈቅድም የሚባል ነገር የለም። በምርጫ ወቅት ሰልፍ የማይደረግባቸው ቅስቀሳ የማይደረግባቸው ምርጫ ቦርድ የሚያወጣው ጊዜዎች አሉ። በዛ ጊዜ ማድረግ አትችልም። ከዛ ቀደም ባሉ ጊዜዎች ግን ጥያቄ ካለ ህጉን አክብረህ ማድረግ ትችላለህ። ይሄ መፈቀድ አለበት የሚል ነው የኔ ሐሳብ። ወደ እነ ልደቱ የዛሬው መግለጫ ስመጣ ከጥሩ ነገሩ መጀመር ፈልጋለሁ። በሰላማዊ መንገድ መሰባሰብ አለብን። ከጦርነት ባሻገር መንግስትን ለመጣል ልዩነታችንን አስቀምጠን መሞገት አለብን ብሎ ኢኒሼቲቭ መውሰድ ይሄ ጥሩ ጅምር ነው። መለመድ አለበት። ዜጎች እንዲህ አይነት
ውይይቶችን ለማድረግ በጣም የሚጠላሉ የማይተያዩ ምናምን አካላት እንደው በትንሹም ቢሆን ለመነጋገር ነገሮችን እየከፈቱ መሄድና በሰላማዊ መንገድ መታገል አለብኝ የሚል ሐሳብ ሲመጣ ይሄ መደገፍ አለበትና ጥሩ ጎኑ ይሄ ነው። ሰላማዊ ነገር ሁልጊዜ ለሀገር ስለሚጠቅም እዚህ ውስጥ የተሰበሰቡ ሰዎችስ ምን ሊያደርጉ ይችላሉ? የዚህ ስብስብ ተአማኝነት የኢትዮጵያ ሕዝብ ሊቀበለው የሚችልበት የፖለቲካ ኢንተግሪቲው ምን ይመስላል የሚለውን ማየት ያስፈልጋል። እንግዲህ ገና ከስሙ ስንጀምር አብሮነት ለኢትዮጵያ ነው የሚለው። እዚህ ውስጥ በኢትዮጵያዊነቱ ማያምን ሰው አለ? ኢትዮጵያ ራሷ ሀገረ መንግስቷ እስር ቤት ናት ብሎ የሚያምን አለ? ጨቋይ ናት የሚል አለ? ሀገሪቷ እንድትፈርስ ከየትኛውም አካል ጋር ሰራለው የሚል አለ? አይ ሀገራችንማ መፍረስ የለባትም ለሀገራችን በሀገሬ ጉዳይ አልደራደርም የሚል ኃይል አለ። እነዚህን ኃይሎች ምን እንዳደረጋቸው ብለን ስናይ አንደኛው መንግስትን መጣል አለብን የሚል አቋም የያዙ ናቸው። ሁለተኛው ሁሉም የሽግግር መንግስት ይፈልጋሉ። የሽግግር መንግስት ለምን ይፈልጋል ብሎ ደግሞ ማየት ያስፈልጋል። የሽግግር መንግስት የሚፈልጉ ኃይሎች ሁልጊዜ በኢትዮጵያ ፖለቲካ ውስጥ ከዚህ በፊት የተፈጠሩትን ነገሮች ወደኋላ ሄደን እንድናይ ያስገድደናል። የሽግግር መንግስት ኢትዮጵያ ውስጥ ሲደረግ ሁልጊዜ አድቫንቴጁን የሚወስደው የታጠቀ ኃይል ነው። ፖለቲካውን በበላይነት መምራት የሚችለው ኃይል እንጂ በኢትዮጵያ የፖለቲካ ባህል አሁን ተሰብስበናል፣ በጋራ ሊያስኬደን የሚችል ህገ መንግስት እንቅረጽ፣ እናሻሽል። የኛ ሚና የማሰባሰብ ነው፣ የማቀናጀት ነው። ከዛ በኋላ ደግሞ ለሌሎች ኃይሎች እንስጥ የሚል ፖለቲካዊ እሳቤም ፍላጎትም ባህልም የለንም። ስለዚህ እስካሁን ባለው የፖለቲካ ሂደት ስልጣን ያላገኙ ሰዎች ግን እንደምንም ገፋፍተው የሽግግር መንግስት ቢፈጠር የሚፈልጉትን ስልጣን ለማግኘት እድል ይፈጥርላቸዋል። እዚህ ውስጥ ያለው ስብስብ የሚያሳየኝ ይሄንን ነው። እኔ በእኔ ግምገማ እዚህ ውስጥ ያለው ስብስብ ስልጣን ማግኘት ይፈልጋል፣ ወደ ስልጣን መምጣት አልቻለም። ብዙ ዓመታት ፖለቲካ ላይ የቆዩ ሰዎች ናቸው። ብዙ ዓመታት የፖለቲካ ፓርቲ ሊቀመንበር ሆኖ የቆዩ ናቸው። ምክትል ምናምን እንኳን ሆኖ አልቆዩ። በሆኑባቸው ጊዜዎች እንዴት ፓርቲ ሲያፈራርሱ እንደነበረ እናውቃለን። ስለዚህ የስልጣን ጥም አላቸው፣ ፍላጎት አላቸው። የስልጣን ጥማቸውን ማርካት የሚፈልጉት የሽግግር መንግስት በሚባል ጨዋታ ውስጥ ነው። አለበለዛ ኢትዮጵያ ፖለቲካ ውስጥ መጥተው ኮምፒውት ማድረግ አይችሉም። በአንድም በሌላ መልኩ የፖለቲካ ፓርቲ አመራር ሆኖ ምን አይነት ነገር ሲሰሩ እንደነበር እናውቃቸዋለን። ሌላኛው አሁን ባለ የኢትዮጵያ ፖለቲካ ውስጥ ታጣቂ ኃይሉም አይቀበላቸው። አሁን ይሄን ሐሳብ ይዘው ሄደው ለታጣቂ ኃይሎች እንደዚህ ምናምን ብለው ቢሉ ማንም አይቀበላቸውም። የተደራጀም የፖለቲካ እሳቤ ያለው እንቅስቃሴ የላችሁም። ስለዚህ የዚህ ስብስብ የመጨረሻው ስራውና በተለያየ መግለጫ ሰጡ ብዬ ነው የምለው ነገር በውጭ ያለው ዲያስፖራ ሰልፍ የማድረግ የሚደግፋቸውን ቡድኖች ገንዘብ የማዋጣት ምናምን ነገሮች ቀዝቅዘዋል። ስለዚህ ይሄ ቡድን አሁን ዋና ስራው ይሆናል ብዬ የማስበው ሰልፎችን ያቀናጃል። በውጭ የሚደረጉ ሰልፎችን ያቀናጃል። ሰዎች ከተለያየ ቦታ ወደ ሌላ ቦታ እየሄዱ ሰልፍ እንዲያደርጉ፣ ገንዘብ እንዲያዋጡ፣ የተለያዩ ነገሮችን ለማድረግ አቅም ያለው ይመስለኛል። ከዛ ውጭ ግን ይሄ ነው የሚባል የፖለቲካ እንትን ለታጣቂዎችም ሊያመጣ አይችልም። አሁን ባላቸውም ስብስብ ኢትዮጵያ ውስጥ የተለየ የፖለቲካ ተጽዕኖ ያመጣል ብዬ አላስብም። በዋናነት ግን ፕሮቮክ ማድረግ የፈለገው ደግሞ አካል እንዳለ ይሰማኛል። ለምሳሌ የብልጽግና መንግስትን ስታይ የሽግግር መንግስት ሲባል የብልጽግና ደጋፊዎች ይሄን የሚሰማቸው ይመስለኛል። በጣም ነው የሚናደዱት። ስለዚህ አሁን እነሱም በደንብ ማናደድ ፈልገዋል። ለዛ ይመስለኛል እያደረጉ ያሉት ነው። መለሳለሁ ሌላውን። እውነት ለመናገር
የውስጣቸውን ምንም ሳያድበሰብሱ ፍላጎታቸውን ቀጥታ በመናገር ረገድ እኔ በኔ ትዝብት የፋኖ አመራሮች ናቸው። እስካሁን እኔ በኔ ትዝብት አያድበሰብሱም፣ አይደባበቁም። ዋናው ዓላማችን ይሄ ነው፣ ከላይ ያለውን እንንገራ ኃይሉ ምንድነው ዓላማቸው ስትለው 4 ኪሎ እንገባለን ይላል። ይገባሉ አይገቡም፣ በቃ ምን ፈልገው 4 ኪሎ ነው ይላሉ። ይሄ ነው ምናምን። አንዳንድ ታጣቂዎች ጋር የምታዩቸው ነገሮች ፊት ለፊት ለምሳሌ በቲፒኤልኤፍ በኩል ስትመጡ ኢንድ ጎላቸው 4 ኪሎ መግባት ነው የሚነግሩ፣ ግን እሱን አይደለም። እኛ 4 ኪሎ ምን ያደርግልናል? እኛ እኮ አስረክበን ነው የወጣነው። እኛ ዋነኛ ዓላማችን እኮ የተፈናቀሉት እንዲመለሱ ነው፣ ግዛታችን እንዲመለሱ ነው። ከዛ በኋላ ወር ኦኬ ምናምን ይላል። በሌላ በኩልም በታጣቂ ኃይሎች ሳይሆኑ እንዴት የተሰባሰቡ ፖለቲካ ኃይሎችንም ስታያቸው አይነግሩም። እኛ ስልጣን አንፈልግም ይለዋል። እኛ የሽግግር መንግስት እንዲመሰረት ነው የምንፈልገው፣ ከዛ በኋላ እንመለሳለን ይላሉ። ግን ያለፉ ታሪካችንን ስናይ የሽግግር መንግስት እንፈልጋ ካቋቋሙ በኋላ የፖለቲካ ምህዳሩን ካስተካከልን በኋላ እኛ ወደ ስራችን እንመለሳለን ብሎ ቃሉን ጠብቆ ወደ ስራ ይገባል። ወይም ደግሞ ፊት ለፊት የምንፈልገው ይሄንን ነው ብሎ ፖለቲከኞች ሲነግሩ አይተሃል። ሁሉም ፖለቲከኞችን ስጠይቋቸው እኔ ስልጣን አልፈልግም ይላል። ግን እሺ ምንድነው? መንግስትን እንጣል። መንግስትን ከጣልክስ በኋላ ስልጣን ለሚገባው እናከፋፍላለን። ለሚገባው የምንሰጠው ለነማን ነው የምንሰጠው? ህዝቡ ማወቅ አለበት እኮ። ለምሳሌ በግልጽ ስትናገሩ ቻሌንጅም ካለ ቻሌንጁን ትቀበላለህ። ለምሳሌ 4 ኪሎ መግባት ፈልጋለሁ፣ ማስተዳደር ፈልጋለሁ ብለህ ስትናገርና 4 ኪሎን አልፈልግም፣ ስልጣን አልፈልግም ብለህ ውስጥ ግን ስልጣን እንደሚፈልግ ሆኖ ስትቀርብ የተለያየ ነገር ነው። ቻሌንጅ ለማድረግም ከባድ ይሆናል። እንደዚህ አይነት ነገሮች ይታያሉ፣ በግልጽ ያለመናገር ነገሮች እና ቅድም ከታዘብናቸው ነገሮች ሌሎች ያዩዋቸው ሰዎች የስልጣን ፍላጎት የለንም ነው የሚሉት። ሰምታችኋቸዋል። የስልጣን ፍላጎት የለንም እኛ የፖለቲካ ፓርቲዎች አይደለንም ነው የሚሏቸው። and at the same time ከኛ ጎን ሆኑና መንግስትን እንጣል ይሏቸዋል። ከዛ በኋላ ወዴት ነው የምትወስዱን ብሎ መጠየቅ የአንድ ጤነኛ ሰው ጥያቄ ይመስለኛል። ኦኬ ከየት ወዴት እንደምትወስዱኝ አትሊስት ማወቅ አለብኝ እኮ ብላችሁ መጠየቅ አለባችሁ እናንተም። እና በፖለቲከኞች በኩል የግልጸኝነት ነገር ጉድለት ይታያል። በመንግስት በኩል ልክ አሁን ለፋኖ እንደተናገርኩት በመንግስት በኩል አንድ የምታደንቁት ነገር የሽግግር መንግስት የሚባል ነገር አንሰማም፣ በቃ መስማት አንፈልግም። ቅድም ሀብታሙ አያሌው አንስቷል ጥያቄው፣ በቃ ግልጹን አስቀምጧል። የሽግግር መንግስት እንደውም ጠቅላይ ሚኒስትሩም ተናግሯል እኮ የሽግግር መንግስት የሚባል ጨዋታ ከኔ ጋር እንዳትጫወቱ፣ ከኛ ጋር እንዳትጫወቱ ብሏል። በሌላ አባባል ለድርድር የሚቀርብ ነገር አይደለም አንፈልግም ነው ያለው። አትሊስት በቃ ግልጹን ነግሯል። በቃ ከዛ በመለስ ያለው ነገር ደግሞ መጫወት አለብን። ምንድን ነው የምትፈልገው አንተ? ከመንግስት ጋር እንደራደር በሽግግር መንግስት የተሰበሰብነው ለዛ ነው ካልክ መንግስት እኮ ነግሯል። በዚህ ጉዳይ እንደራደርም። ኢቭን የምክክር ኮሚሽን ሰዎች እኮ ይሄ ሰብሰቡ አናገራቸው ሰምታችኋል። ይሄ የሽግግር መንግስት የሚባል ጨዋታ ከኦፕሽን ላይ የሌለ ነገር ነው፣ በቃ እሱን እርሱት ብሏል። እሱን እርሱት ካለ እዚህ ጋር ደግሞ የምትሰበሰበው አካል የሽግግር መንግስት ስለማቋቋም ነው ወይ ከመንግስት ጋር ስለመደራደር ነው ካልክ አልተግባብቶም አይሆንም ወይ? እሱ መመለስ አለበት። በተረፈ ግን ቅድስት ፌር የሆነ አናሊሲስ የሰጠችው የእነሱንም ሀቅ አልበላችባቸውም፣ ደካማ ጎናቸውንም እንትን አላለችም። እንደዚህ ነው መሆን ያለበት። ጆርናሊስት አብዱ ነው የምንሄደው። ወንድማችን አብዱልዋሃቢ የቅንጅት የዜማ ለአንድነትን ወክሎ ነው በቀጣይ ለ7ኛ ዙር ሀገራዊ ምርጫ ይወዳደራል። ካልተሳሳትኩ ያርበኛል። በትክክል ኦኬ። እንደው ብዙ ጊዜ ስንናገረው ነበር ለአድማጭ ተመልካ፣ ብዙዎቻችሁ ታውቁታላችሁ። የእኛ ቤት ፖለቲካ ተንታኝ ነው። በሀገራዊ ጉዳይ ላይ በሚመለከተው ጉዳይ ላይ መጥቶ ሲተነትን ታውቁታላችሁ። የመንግስት ደጋፊ ነበር። እንደው ወደ ዋናው ጉዳይ ከማለፊ በፊት ማያዝ ደቂቃ ምን አነሳሳ ከብልጽግና? ከዚህ ቀደም እኛ ስናውቅ እኛ ቤት ፖለቲካ መተህ ስታወራ የብልጽግና ደጋፊ ነበርክ። ከፋኖች ጋር፣ ከቲፒኤልኤፎች ጋር፣ ከኦነጎች ጋር እነሱን የሚያሳጣ ትንታኔ ነበር የምትተነትነው። ከዚህ በላይ እንዴት ያለ መንግስት ይምጣላችሁ ምናምን ትል ነበር። አሁን ያለው ስርዓት ትክክለኛ ስርዓት ነው ትል ነበር። ወዲያው ግን ሰዎች የጻፍከውን ሼር ሲያደርጉልኝ ይሄን መንግስት ከስር መሰረቱ ነቅለን ካልጣልን ሰላም አይመጣም፣
የሀሳብ ነፃነት የለም። ስለዚህ ዜጎች ለማይቀረው በሰባተኛ ዙር ሀገራዊ ምርጫ ከጎናችን በመሆን ይህን መንግስት ለአንዴና ለመጨረሻ ጊዜ ማስወገድ አለብን ስትል ጻፍክ እና ጥያቄ ምንድን ነው? የአቋም ለውጥ እንድታመጣ ምንድን ነው ያነሳሳ? እስኪ ለተከበረው ምክር ቤት አስረዳለን። እሺ፣ አመሰግናለሁ። ያው ሀገሪቱ ድሮ በነበረችበት መንገድ እየቀጠለች አይደለም። የብልጽግና ሜቢ አሁን ተቃዋሚ የሆኑት ሁላቸውም አሁን ያልነውን ቅንጅት መስርተው የቅድሞቹ ሰዎችም ደጋፊ ነበሩ። አብዛኞቻችን ደጋፊ ነበርን። ደጋፊ የነበርንበት ምክንያትም ጠቅላይ ሚኒስትሩ ቃል የገቧቸው ነገሮች ለመስራት ኢትዮጵያን ወደ ዘላቂ ዴሞክራሲ ለማሸጋገር ቃል የገቡት ነገር ስለነበረ ጊዜ ሰጥቶ ማየት አስፈላጊ ስለነበረ እንደ ማንኛውም ኢትዮጵያዊ ወደ 90% ሊሆን በሚችል ደረጃ የመንግስት ደጋፊ ነበረ አብዛኛው። ስለዚህ በዛ መልኩ ምናልባትም ብንደግፋቸው ሀገሪቱን ወደ ዘላቂ ዴሞክራሲ ሊያሸጋግሩ ይችላሉ በሚለው እየደገፍኩኝ ነበረ። ግን በኋላ እየሄደ ያለበት ሁኔታ ጠቅላይ ሚኒስትሩ ከተናገሩት በተቃራኒ ነገሮች በተገላብጦሽ እየሄዱ ነው ያሉት። የሰላም ግንባታውን በምናይበት ጊዜ የሀገራችን ሰላም ከምን ጊዜውም በላይ ዝቅ እያለ ጦርነቱ እየተስፋፋ ትውልድ እያጣን ያለንበት ሁኔታ ነው ያለው። የዲሞክራሲ ምህዳሩም ከጊዜ ወደ ጊዜ እየጨለመ የፖለቲካ እስረኞች ቁጥር ከፍ እያለ የታሰሩ ጋዜጠኞች ቁጥር እየጨመረ የሚዲያዎች ፍቃዳቸው እየተሰረዘ በነፃነት የመቃወምና የመታገል ከዚህ በተቃራኒ እንዲቆም አድርጎ እኔ አሁን ድረስ በምወስዳቸው አቋሜ ትክክል መሆኔን ነው የሚነግረኝ። ለዚህ ነው እኔ ከአንዳችሁም ጋር መጣላት አልፈልግም ምለው። ከፋኖ ጋር መጣላት አልፈልግም፣ ከኦነግ ጋር መጣላት አልፈልግም፣ ከገዢው ፓርቲ ጋር መጣላት አልፈልግም። ኢቨን ለምን ፍቅር ሲዝም ፓርቲ ቢመሰርት መጣላት አልፈልግም። ቢኮዝ አይታወቅም። አሁን አብዱልዋሃዲ ከ2 ወር በፊት የብልጽግና ደጋፊ ነበር። ማን ያምናል አሁን ብልጽግና ይሆናል ብሎ? ተበልቼ ነበር። ለዛ ነው የኔ ፕሪንሲፕል ከሁላችሁም ጋር በሰላም መኖር ነው የሆነው ነው። በሰባተኛው ዙር ሀገራዊ ምርጫ ኢዜማን ወክሎ ይወዳደራል። ቁም ነገር ምረጡት። አንድ ነገር ግን ቃል ገባለን ፕሊዝ፣ የህዝብ ተወካዮች ምክር ቤት ስገባ እንዳትረሳን። እየመጣ በምንፈልግ ሰዓት መግለጫ ትሰጣለህ። በምንጠይቅ ሰዓት እንዳትነፍክን፣ በርን እንዳዘጋብ ቃል ትገባለህ። ምንም ችግር ያው እኔ ከመታወቂያ በፊት ብዙ ሰው እንዲያውቀኝም ብዙ እድል ሰጥተኸኛል። በጣም ነው ሪስፔክት ማደርገው። ለዚህ ትልቅ ክሬዲት አለኝ። ስለዚህ ጠቅላይ ሚኒስትርም ብሆን በቲክቶክ እንኳን እመጣለሁ፣ ችግር የለውም። ሰምታችኋል። እሺ፣ ለማንኛውም በሰባተኛ ዙር ሀገራዊ ምርጫ ቁም ነገር ፕሮግራሙን አይታችሁ ምረጡት። ቢያንስ የሆነ ተወካይ ይኖረን፣ የህዝብ ተወካዮች ምክር ቤት ይግባና የሆነ ተወካይ ይኖረን። መልካም እድል ብለናል። እሺ፣ በተነሱ ጉዳዮች ላይ ምንድን ነው ያንተ ሀሳብ አብዷችን? እሺ፣ አመሰግናለሁ ቴዲ። የተነሱ አጀንዳዎችን ለማየት ሞክሬያለሁ። የመጀመሪያው ያው የሽግግር መንግስትና በህዝባዊ አመጽ መንግስት መጣል ያስፈልጋል የሚለው ስብስብ ነው። አንደኛ አካሄዱን ማንሳት ፈልጋለሁ። ሁለተኛ ደግሞ የስብስቡ በራሱስ እኛ የምንፈልገውን ዘላቂ ዴሞክራሲ ያመጣልናል ወይ፣ የሀገራችንን ሉዓላዊነት አደጋ ላይ አይጥልም ወይ የሚለውን በደንብ ማየት ያስፈልጋል ብዬ አስባለሁኝ። የምናደርገው ትግል ሀገራችንን ሊጎዳ የሚችል ዜጎቻችንን ሊጎዳ የሚችል መሆን አለበት ብዬ አላስብም። ምንም ጊዜ ቢወስድ በአንድ ቀን በአንድ አዳር ሁሉን ነገር ላንቀይረው እንችላለን። የምናደርገው ትግል ብዙ መስዋዕትነት ሊያስከፍለን ይችላል። የህይወት መስዋዕትነት ሊያስከፍለን ይችላል። ምናልባትም በአንድ ትውልድ ላይሳካ ይችላል። ግን በዘላቂነት መጪው ትውልድ ዘላቂ የሆነ ዴሞክራሲ ማግኘት የሚችልበት፣ ሀገራችን ሳትበታተን ሉዓላዊነቷ ተጠብቆ ለቀጣይ ትውልድ ልትሸጋገር የምትችልበትን የፖለቲካ አውድ መከተል ያስፈልጋል ብዬ አስባለሁ። ህዝባዊ አመጽና የትጥቅ ትግልን በምንመለከትበት ጊዜ እስካሁን ድረስ ኢትዮጵያ ውስጥ መንግስት በዴሞክራሲያዊ ምርጫ ወድቆ አያውቅም። መንግስት እየወደቀ ያለው በትጥቅ ትግልና በአመጽ ነው።
ምናልባትም በአመጽ የወደቀው ኢህአዴግ ሊሆን ይችላል፣ ብልጽግና የመጣበት መንገድ ማለት ነው። ከዚህ በፊት ያለው ደግሞ ደርግ የወደቀው በትጥቅ ትግል ነው። እነዚህ ወደ ዘላቂ ዴሞክራሲ አሸጋግረውናል ወይ የሚለውን ማየት ያስፈልጋል ብዬ አስባለሁኝ። ምንድነው አንዴ ስትሄድ የመታህ ድንጋይ ስትመለስ ከደገመ ድንጋዩ አንተነ እንደሚባለው ማለት ነው። ስለዚህ ደርግን በትጥቅ ትግል የጣሉ ኃይሎች ኢትዮጵያን ከተቆጣጠሩ በኋላ ከደርግ የባሰ አምባገነን ሆኑ እንጂ እኛ በምንፈልገው ልክ ዴሞክራሲያዊ ስርዓት ሊያመጡልን አልቻሉም። በህዝባዊ አመጽ መንግስት የሆነው ብልጽግናም ዴሞክራሲያዊ አይደለም። ሀገራችን በምንፈልገው ልክ ዴሞክራሲ ልታገኝ የምትችልበት ልማቷን ሊያድግ የሚችልበትን ሁኔታ አልተከተለም። አሁንም በዚህ መልኩ መንግስት ሊሆኑ ያሰቡ ወንድሞቻችን ምን ዋስትና ይሰጡናል የሚለውን መጠየቅ እፈልጋለሁ። ምን ዋስትና አለን? እነሱ ልክ መንበር ስልጣኑን ከያዙ በኋላ ከዚህ በፊት ቃል ገብተው ያልተጻፈ ህግ ያልሆነ ህዝብ ያልወሰነበትን ነገር እናደርጋለን ብለው በህዝባዊ አመጽና እንዲሁም ተሰልፈን ተዋግተንላቸውም በትጥቅ ትግል መንግስት ካደረግናቸው በኋላ ግን ቃላቸውን ቅርጥፍ አድርገው በልተው ፍጹም አምባገነናዊ ሆኑብን። ብዙ ትውልድ አጣን። ብዙ ሰዎች ከንቱ መስዋዕትነት ከፈሉ። ለምሳሌ ደርግን ለመጣል በተደረገው ጥረት በሚሊዮኖች የሚቆጠሩ ወጣቶቻችን ሞተዋል። ኢህአዴግን ጥሎ ብልጽግናን ወደ መንበሩ ለማምጣት በተደረገው ትግልም ብዙ ወንድም እህቶቻችን ሞተዋል። ግን እነዚህ የትግል ሂደቶች ለውጥ አላመጡም። ስለዚህ ሌላ በትጥቅ ትግልና በህዝባዊ አመጽ ሳይሆን በዲሞክራሲያዊ መንገድ በምርጫ ብልጽግናን መጣል ይቻላል ብዬ አስባለሁኝ። ብልጽግናን መጣል አስፈላጊ ነው ከተባለና በደንብ በተቀናጀ መልኩ መስራት ከተቻለ በምርጫ መንግስትን አሁን ያለውን ብልጽግናን መጣል ይቻላል ብለህ ታምናለህ? በደንብ ይቻላል። ስለዚህ ዲሞክራሲያዊ ስርዓት ሰፍኗል ማለት ነው? አይደለም። ታዲያ እንዴት ነው የምትለው? ስለዚህ አትሊስት ነፃና ገለልተኛ ምርጫ ይደረጋል አምናለሁ ብለህ ታስባለህ? አው ብዙ ችግሮች ይኖራሉ ያልኩትም ለዚህ ነው። ዛሬ አይደለም በዚህ ምርጫ አይደለም ልንጥለው የምንችለው ወይም ደግሞ በቀጣይ ምርጫ አይደለም ልንጥለው የምንችለው። እንደ ፖለቲካ ድርጅትና እንደ ትውልድ ነው ማሰብ መቻል ያለብን። ቀጣይነት ያለው ለሀገር ለማህበረሰብ ሊጠቅም የሚችል ዘላቂ የፖለቲካ ሂደት ነው መከተል መቻል ያለብን። ስለዚህ በዚህ ምርጫ ባንጥለው በቀጣይ ምርጫ ልንጥለው እንችላለን። በቀጣይ ባንጥለው ኔክስት ልንጥለው እንችላለን። ምክንያቱም ብዙ ሂደቶች እየተቀየሩ ነው የሚመጡት። ማጭበርበሪያ መንገዶች ለምሳሌ የድሮውን ምርጫ ማጭበርበሪያ መንገድና አሁን ያለውን ምርጫ ማጭበርበሪያ መንገድ ይለያያል። ለምሳሌ አሁኑ ምርጫ በዲጂታል ነው የሚደረገው። እንደ ድሮ ኮሮጆ መገልበጥ አይችልም። ኮሮጆ መገልበጥ ስለማይችል አንድ ሰው በታብሌት ነው ድምጽ የሚሰጠው። አንዴ አሻራህን ሰጥተህ በስነ ስርዓቱ አሻራህን ሰጥተህ ከተመዘገበ በኋላ ተመዘገበበት ሰርቨር ላይ ነው የሚቀመጠው። እዛ ያለ ሰው ሊያጭበረብረው አይችልም። ሊኖሩ ይችላሉ፣ ሂደቶች ሊኖሩ ይችላሉ፣ ይኖራሉ በደንብ ማለት ነው። ማኒፑሌሽን ይኖራል። በየአካባቢው ያለው ካድሬ ምርጫ ለማጭበርበር በጣም ይሰራል። በተለያየ መልኩ የሚገጥሙ ብዙ ቻሌንጆች አሉ። ግን ቻሌንጆቹን ተቋቁሞ መታገል ነው። ዴሞክራሲያዊ መንገድ መርጦ በዴሞክራሲያዊ መንገድ መንግስት የሚሆን ትግል ማድረግ ነው እንጂ በትጥቅ ትግል መንግስት የሆነ ሰው ዴሞክራሲ ያመጣል የሚል ምንም አይነት ማስተማመኛ የለንም። ምክንያቱም ኃይል ይዟል፣ መሳሪያ ይዟል፣ ሁሉ ነገር አለው። ስለዚህ መንበሩን ከተቆናጠጠ በኋላ ቅድም እንዳልከው ስልጣን ይጥማል እንዳልከው ከዛ በኋላ እሱ ወደሚፈልገው መልኩ ነው የሚያደርገው። ሌሎች ያልተጠቁ ማህበረሰቦች ሌሎች ያልወከሉትም ሊኖር ይችላል። ለምሳሌ አሁን የትጥቅ ትግል እየተደረገ ያለው ኢትዮጵያ ውስጥ በሁለት ክልሎች ነው። ሌሎች አካባቢ ላይ የትጥቅ ትግል የለም። ሜቢ እነዚህ ኃይሎች ቢመጡ የሁለቱን አካባቢ ጥቅም ላይ ያስከብሩ ይችላሉ። ያልታጠቀው ግን መብቱ ሊከበር አይችልም። ስለዚህ በዘላቂነት ለረጅም ጊዜ ለውጥ ሊመጣ የሚችለው በሰላማዊ ትግል ነው ብዬ አምናለሁ። እሺ፣ የመጨረሻ በቀራችን ደቂቃ አሁን አንተ አሸነፍክ እንበል፣ ምንድነው የምታደርግልን? ምንድነው ለኢትዮጵያ ሕዝብ የምታመጣው? ያው እንደ ፓርቲ ኢዜማ ብዙ ፖሊሲዎች አሉት። 50 ነው በሰላምና ጸጥታ ግንባታ፣ በዲሞክራሲ ግንባታ፣ በኢኮኖሚ በሁሉም ዘርፍ
የህዝቡን ህይወት ሊቀይር የሚችል ህዝቡን ሊጠቅም የሚችል ዘላቂ ለውጥ ሊያመጣ የሚችል የሀገሪቱን ኢኮኖሚ ሊያሳድግ የሚችል ፖሊሲዎች አሉት ማለት ነው። ስለዚህ እነዚህ 50 ፖሊሲዎችን ስንተገብር በደንብ ለውጥ ማምጣት እንችላለን። ዋናው ግን የኢዜማ መርህ አንደኛው የዜጋ ተኮር ፖለቲካን ኢትዮጵያ ውስጥ ማስፈን ነው። ኢትዮጵያኖች የሚመዘኑት በኢትዮጵያዊነታቸው ብቻ ይሆናል። በማንኛውም አካባቢ የሚኖሩ ኢትዮጵያውያን በዜግነታቸው በኢትዮጵያዊነታቸው ተከብረው ተቻችለው መኖር የሚችሉበት መምረጥ መመረጥ የሚችሉበት መስራት መንቀሳቀስ የሚችሉበት የፖለቲካ አውድ መፍጠር ነው ማለት ነው። ሁለተኛው ማህበራዊ ፍትህን ማስፈን ነው። ማህበራዊ ፍትህ ማስፈን ማለት ሁሉም ኢትዮጵያዊ ዜጎች በተቻለ መጠን ማህበራዊ አገልግሎቶችን ተመጣጣኝ በሆነ ሁኔታ ማግኘት እንዲችሉ ማድረግ፣ የትምህርት፣ የጤና ቤዚክ የሆኑ ነገሮችን የድሃ ቤተሰብም ቢሆኑ የሀብታም ቤተሰብም ቢሆኑ ተመጣጣኝ በሆነ ሁኔታ እንዲያገኙ ማስቻል ነው የኛ ስትራቴጂ የትግል መንገዳችን ማለት ነው። ቤዚካሊ እነዚህ ናቸው። ቴንክ ዩ አይ ቲንክ የሚገባ ይመስለኛል። እስኪ ይገባል የምትሉት አብዱ ይገባል የምትሉ የሚገባ ይመስለናል። የህዝብ ተወካዮች ምክር ቤት ምናየው ይመስለናል። እኔ ይታየኛል ኮርነር ላይ ቦታ ይዘ ስትሟገት ይታየኛል ጥግ ላይ። ለማንኛውም እስኪ ይገባል የምትሉ በሰባተኛ ዙር ሀገራዊ ምርጫ ኢዜማን ወክሎ የሚወዳደር ወንድማችን ነው። እንድትመርጡት ቢያንስ የምታውቁት ሰው እንኳን ህዝብ ተወካዮች ምክር ቤት መኖር አለበት። ደውላችሁ እንኳን ያኔ ትዝ አይልህም እንዴ ቃል ገብተህ ምናምን ለማለት ቢያንስ ደውሉ እንኳን ለማናገር ጓደኛ ያስፈልጋችኋልና እንድትመርጡት ይሁን። አንድም ድምፅ ወሳኝነት አላት። ብልጥ ነው። ሶሻል ሚዲያ ለመጠቀም መጥቷል። ከዚህ ቀደም የነበረ ልጅ ነው። በነገራችን ላይ መልካም እድል ብለናል። ወደ መስፍን ፈይሳ ሮቢ እንሄዳለን። አለን መስፍን እንዴት ነህ? አለን እንግዲህ አንተ ቅድም ያቀረብከው እነ ልደቱ ለአገር ፖለቲካ እንቅስቃሴ ድምቀት ጥሩ ነው። ሌላ ስራ ሰርቶ ማቅ ሰው አሁን ለምሳሌ ዘፈን ውስጥ የኖረ ሰው ከዘፈን ውጪ ሌላ ምንም ማድረግ አይችልም። ዘፈን እንኳን አርጅቶ ቢያረጅ እንኳን ያንጎራጉራል። ቤት ውስጥ መድረክ ላይ ማይክ ይዞ ሰው ማዝናናት ቢያቅተው አርጅቶ እንኳን ያንጎራጉራል። እና እነ ልደቱ አይነት ተወልዶ ካደጉና አቅመ አዳም ከደረሱ በኋላ ከትምህርት ቤት ከወጡ የሚያውቁት ፖለቲካ ነው። ከዛ ውጪ የሞከሩት የስራ እድል የለም። ሱስም ነው። እንቅልፍ አይዛቸውም። አንዳንድ ጫት ቃሚ ጫት የሚቅም ሰው ቴዲ እኔ ሞካክሬ ያለው ሞክረ ካላወቅ 1-2 ቀን 3 ቀን ካልቃምክ ማለት ነው የሆነ ዱካክ ይመጣባል። ሌሊት የሚያስጮህ የሚያርድ አይነት ነገር የሆነ በቃ እንቅልፍን የሚነሳ ነገር ይገጥመሃል ማለት ነው። ወይ ትተህ እስከምትለምደው ወይ እስከምትቅመው ማለት ነው። የኢትዮጵያ ፖለቲከኞችም እንደዛ አይነት ባህሪ ስላለባቸው ፖለቲካ ትተው መኖር የሚችሉ አይመስላቸውም እንትንፋሳቸው። እኔ ኦንላይን ሰልፍ አካሄደናል ሲሉ ሱስ ምናል አስቸጋሪ እንደሆነ የገባኝ የዛ ቀን ነው። ኦንላይን ሰላማዊ ሰልፍ አካሄደናል። በኦንላይን ሰላማዊ ሰልፍ ሲካሄድ ለመጀመሪያ ጊዜ በኢትዮጵያ የፖለቲካ ዓለም ላይ ለመጀመሪያ ጊዜ ኢትዮጵያኖች አሳዩን። የዚህና ነው ኢትዮጵያኖች ፖለቲከኞች የወደቀ ነውና ከዛ በኋላ ደግሞ ከሰልፉ ቀጥሎ እቅድ አውጥቶ ነበረ ልደቱ አያለው በ45 ቀን በሚል የ45 ቀን ፕላን ይሄ መንግስት ህዝባዊ ንቅናቄ ምናምን ብሎ ከፋፍሎ እንደውም መሳይ መኮንን ጋር ሄዶ አሁን እንዲህ ተጀምሯል፣ አሁን እንዲህ ነው የቀረው፣ አሁን እንዲህ ነው የቀረው ሲል አሁን እኔ 45 ቀን ነው አመት ነው ያኔ መቼ ነው ቀኑን የጠቀስኩት ነው የሚል እንዲህ ብሎ የሚሸውዱ ፖለቲከኞች ናቸውና ለመኖር ሲሉ እንደምታውቀው ደግሞ በአሜሪካ ደረጃ በአንድ ድርጅት በሲቪል ማህበር ካደራጀ ካለበት ካውንቲ ገንዘብ ታገኛለህ።
ቴዲ የምታውቀውን አሜሪካ ውስጥ የሲቪል ድርጅት ካቋቋምክ ከካውንቲ በምትሰራው ዲሞክራሲ ላይ ይሁን ሰብአዊ መብት ላይ ይሁን ሚዲያ ላይ ይሁን የሆነ ነገር ላይ እንትን የምትከፍት ከሆነ ባጀት ከካውንቲ ከምትኖርበት ሲቲ ታገኛለህ። ሶ እነ ልደቱ የመኖሪያ የጡረታቸውን ውጭ ሀገር ሲኖሩ የሚጦሩበትን የስራ እድል ነው የከፈቱት እንጂ የኢትዮጵያ ፖለቲካ ከ30 ዓመት የእድሜ ፍጆታ በኋላ ኢትዮጵያ ውስጥ ለውጠው የኢትዮጵያ ጠቅላይ ሚኒስቴር ወይም የኢትዮጵያ ቀበሌ ሊቀመንበር እንደማይሆኑ ራሳቸውም ያውቃሉ። ቀደም እንዳልኩት ነው እንጀራቸው እድላቸው ህይወታቸው ፖለቲካ ስለሆነ መተው አይችሉም። ያው ሱስ ነውና ወይ ለሊት ያቃዣቸዋል ፖለቲካ ካላወሩ የሚኖሩትም የእንጀራ እድላቸው እሱ ስለሆነ እንጂ አሁን ብልጽግና ፓርቲ ከአብይ አህመድ የተሻለ ወጣት ብልህ ፖለቲከኛ አሁን ዶክተር አብይ ዛሬን አይተዋል ቴዲ ሐረርጌ ቁርዱዱ ተራራ ላይ ነበረ ፈረሶቹ እነዚህ ፈረሶች የምታውቀው ከሆነ በኢትዮጵያ ውስጥ ያሉ ከ500 ዓመት በፊት የነበሩ ፈረሶች ብቻቸውን ነፃነታቸውን ያስከበሩ ቁርዱዱ ተራራ ላይ አሉ። እዛ ሄዶ እዛ ጫካ ውስጥ ዋሻ ነበረ ሰው ያልደረሰበት። ሰውየው ኢትዮጵያን ለማምራት ኢትዮጵያን የማያውቁ መሪዎች ናቸውና ኢትዮጵያን ለመምራት የሚታገሉት መጀመሪያ ጫካ ሂዱ። ልክ እሱ ኢትዮጵያ ምን አላት ምን ሀብት አላት ምንድነው በሆዷ ያቀፈችው ብሎ ጫካ ውስጥ ተንከራቶ ሪሶርሷን ለማየት እንደሚሞክር እነ ልደቱ ከአዲስ አበባ ይወጡና እስኪ ሀገራቸውን ይጎብኙ። ኢትዮጵያ ምንድነው ያላት የት አካባቢ ነው ኢትዮጵያ ያለችው ምንድነው ሪሶርሷ የሚለውን መጀመሪያ እሱን ይረዱ። ኢትዮጵያ አሁን እኮ ከአዲስ አበባ ያልወጣ ሰው ነው ኢትዮጵያን ለመምራት ኢትዮጵያዊ ነን የሚሉ። እኔ ባለፈ ጊዜ ትግረኛ ኢንተርቪ ሰጥቶ ነበረ ጠቅላይ ሚኒስቴሩ። አሁን እኚህ ጠቅላይ ሚኒስቴር የኦሮሞ ተወላጅ ናቸው። ከአማርኛ አልፎ ትግረኛ ይችላሉ፣ ከትግረኛ አልፎ አረብኛ ይችላሉ፣ ቁርአንን ይችላሉ፣ ባይብልን ይችላሉ። አይ አገር ለመምራት ሙስሊሞች ጋር ሲሄዱ ከሙስሊሞች ጋር የእስልምና ቋንቋን ይጠቀማሉ ከቁርአን ውስጥ። ክርስቲያን ጋር ሲሄዱ ከባይብል ውስጥ የባይብልን ቋንቋ ይጠቀማሉ። መሪ ማለት የሰውን ስነ ልቦና እንዴት ማሸነፍ እንደሚቻል መጀመሪያ ማጥናት ነው ያለበት። አየ እንጂ ዝም ብለህ የሆነ ቦታ ላይ ተሰቅለ ከረባት ብቻ አጥልቀ ኢትዮጵያ የምትባለው አገር መርቼ ለውጥ አመጣላታለሁ ብለህ ልታስብም አይገባም። እኔ ጠቅላይ ሚኒስቴሩ ኳሊቲ ከዚህ በኋላ የሚመጡ ፖለቲከኞች ኢትዮጵያን እሱ እንኳን ልልቀቅ ቢል የኢትዮጵያ ሕዝብ ለማን ነው ለቀን የምትሄደው ብሎ የሚዋጋው ይመስልኛል ጠቅላይ ሚኒስቴሩ። እውነቴን ነው የምልህ ቴዲ፣ ለማን ነው ጥለን የምትሄደው? ካንተ ኋላ ያለ ተስፋ ቢኖር እኮ ነው ለከሌ ለቅቄያችሁ ሄዳለሁ የምትለን። ልትለቀንና ልትሄድ አትችልም ብሎ ጦርነት ጫካ የሚገባ ግሩፕ ይኖራል ብዬ ነው እንኳን ሊያወርደው ማለት ነው። ስለዚህ በሄደበት ጠቅላይ ሚኒስቴሩ ይሄ ስርዓት አልቆለታል፣ ደክሟል። ቅድም አንስተ የደከመ ስርዓት ገፍተ መጣል ነው እንጂ ምን ሚዲያ ላይ ቁጭ ብሎ ያስለቅሳል? ምን እቅድ ያስወጣል? የደከመ ስርዓት ሄደ እኮ ነው ገፍተር ማድረግ ያለብህ ለማለት ነው የሚሉህ እንጂ ይሄ የብልጽግና ስርዓት በጣም እግሩን ወደ ታች እየሰደደ ያለ እንጂ እግሩን እየነቀለ የመጣ አይደለም። በምትመለከተው በምንረዳው ሁኔታና እኛ ብልጽግናን በመደገፋችን ኩራት ይሰማናል። እስካሁንም ደግፈን ያፈርንበት ስለሌለ ወደፊትም አናፍርበትም ብሎ ጀምሮ ያልጨረሰው አስቀምጦ ያልጨረሰው ፕሮጀክት የለም። ተናግሮ ያልፈጸመ ስለሌለ ለኛ ተመችቶናል። እነሱ የሚመቻቸው በሚቀጥለው ዞር ይመጣሉ። ቴዲዬ ሰዓት ይካል ቴንኪው መስፍን ፈይሳ ሮቢን ነበር የሰማችሁት። የብልጽግና ደጋፊ ነው። እዚህ ቲክቶክ አካውንት ለሌላችሁ ሰዎች ድምጻቸውን ነው የሰማችሁ ያላችሁት። የተለያዩ ሰዎች ናቸው እዚህ ያሉት። እሺ ቀጥታ የምንሄደው ወደ ክብራትና ክብራን ወደ ይርታቸው ይሆናል።
እዲ እንዴት አደርክ? እንዴት ዋልክ? ትናንትና ደክሞኝ ስራውዬ አይ ከእንግዲህ በኋላ ሊሚትም ስላልነበረው አቋርጬ ወጣሁና ዛሬ ግን ጤናዬ ነፍሴን ሰክቼ ከትግል መጣሁ። አሁን ቅድም እነዚህ እንትና ታሪክ ሲያወሩት የነበረ ምናምን አብይ እኮ ሁሉን አምኖበት የነበረ አሁን የተካደ ነው። አንድ ትልቅ ፎር ኤግዛምፕል ትልቅ እንጨት ነበር። ትልቅ እንጨት በጣም ግዙፍ ነው። ብዙ ሰው ሄዶ ይጠለልበታል። ያንን እንጨት ከዝናብ ከማዕበልም ያድናል። እዛ በኋላ ምን ሆነ? ስሩ ደረቀ። የዛፉ ስሩ ሲደርቅ ከላይ ያልምላሜ ያንን ቅርንጫፎች የነበሩ ብራንች በሙሉ እየተሰባበሩ ወደቁ። ባዶ ቀረ። እንጨቱ ተገረሰሰ። አሁን የአብይን አስተዳደር የአብይን ስልጣን የኢትዮጵያ ሕዝብ ደግፎት እንደነበር ሁሉም ልደቱም ሌሎቹም ደግፎት እንደነበር አሁን ስሩ ደርቋል። የሚደረመስበት ጊዜ ሩቅ አይሆንም ለማለት ነው። እንዴት ብለው ነበር የሚለው አነጋገር ትናንትና ደክሞኝ የነበረ ሰውዬ ዛሬ ወጥቼ የምናገረው በየቀኑ ደግሞ ለውጥ እንደሚመጣ ማየት አለብን። የሰው ልጅ እየሰራ እያየ እየተመለከተ እውነቱን እየተገነዘበ መጀመሪያ የወያኔ ጥላቻ ስለነበረው ኢንዲቪጁዋሊ አብይ ኢትዮጵያ ሲል መላው የኢትዮጵያ ሕዝብ ፈልጎት ወዶት ነበር። ኢትዮጵያ የሚባል በወያኔ አገሪቷ እያሉ እንመለስ ሲጦሩት የነበረ ስርዓት ነው። ወያኔም የኢትዮጵያ ጥላቻ ነበረው። ሌላ ብሔር ብሔረሰቦችም በዛ ተሰፍረው ኢትዮጵያን ይጠላሉ። ኢትዮጵያ ማለት የግል የአማራ ንብረት አድርገው ነው የሚያስቡት የነበረ። ስለዚህ ያንን ኢትዮጵያ በሚልበት ሁሉን ሰው ደግፎታል። ሁሉን ሰው ቄሱ፣ ጳጳሱ፣ መለኩሴውም፣ ምዕመናውም፣ ሼኹም፣ ዳቆኑም ደግፎታል። እኔ ባለቤቴ ያለችን ልንገር ይርታቸው ይህ ሰው ያካሄዱ ጥሩ አይደለም ብለህ ኮምፕሌን እያረክ ነው። እባክህ ቸርች እንኳን ሄደን ሰው ሰላም እንዳይነሳን አርፈህ ተቀመጥ ነው ያለች ምክር ስትሰጠኝ። ኖ ዩ ዊል ሲ ኤቨንቹዋሊ እኔ ያልኩት ነው እውነት የሚሆነው ነው ያልኳት። እኔ ያልኩት ያለውን ይሆናል። ለምን አንድ ስራ ተፈጻሚ የሰራው ስራ የለም በፍጹም ከጀመረ ከምጡ ወደ እንትኑ የሚባለው ነገር አለ። ከነበረው ስርዓት የተሻለ ይሆናል ተብሎ የተጠበቀው እየባሰ አዲስ አበባ እንኳን በሰላም ወጥተህ የማትገባበት ደረጃ ደርሷል። then those people እነዚህ ከዚህ ያሉ ደጋፊዎች they don't see መከራው አላዩትም። የህዝብ ግንፋሉት በአማራ ክልል ወደ 18 ወረዳዎች ፋኖ ተቆጣጥሯል። ትናንትና ተናድጄ ነበር። ያንን ደውሎ ምንም የለም በጥምቀቱ ጊዜ ምንም እንዳትነኩ ማንም ሰው እንዳትነኩ ምን ያልነው በአማራ ክልል የሚመጣው ከውጭ የሚመጣው አንድ ከውጭ የሚመጣው እንዳይታሰር መንገዱ ክፍት ይሁን፣ ጥምቀቱን በስነ ስርዓቱ ያክብር ብለን ተማካክረን ፋኖዎች ማንም የነኩት የለም በሙሉ እዚህ የሚኖርበት ሲያትል እኔ ብዙ የጎንደር ልጆች ጥምቀት ሄደው አክብረዋል። ምንም የደረሰባቸው ነገር የለም። ስለዚህ እኛ የምንሰራው ህዝብ ጠልቶን እንዲበረግግ ሳይሆን ህዝብ አቅፎን እንዲመግበን እንዲመራን ወደ ኦሮሚያ በምንገባበት አሁን ብዙ ስራ ለመስራት አሁን ተማርኳል ፋኖ ስትል ነበር ትናንት። ፋኖ አይማረክም። ራሳቸው የተማረከ ሸኔን የኦሮሞማ ሸኔን ያዘጋጁት ወይም ካልሆነ በስተቀር ፋኖ ተማርኮ አይታይም። ስለዚህ የፋኖ ትግል ወደዳችሁም ጠለላችሁም የፈለገ ቢሆን 4 ኪሎ እንገባለን እርግጠኛ ነኝ። ፕላናችን እቅዳችን የመላው የኢትዮጵያ ህዝብ ደግሞ ይደግፈናል። ይህ ደግሞ ለመላው የኢትዮጵያ ፍትህ ዲሞክራሲ ለማምጣት እንጂ አምባገነን ሆኖ እንደ አብይ ለመቀጠል አይደለም። ገና ካሁኑ እየነገርናችሁ ነው። መላው የኢትዮጵያ ህዝብ እንዲደግፈን ገና ውስጥ ያለውን ግልብጥ ብሎ ይወጣል። ፋኖ ይምጣልን ብሎ ይቀበለናል። ስለዚህ እኛ ምንም አያሳስበንም። በውጭ ያለው አንድ ቢሆን ለኢኮኖሚ ባጭር ጊዜ ገፍተን የተጎዱ ወገኖቻችን የተፈናቀሉትን በየቦታው ያለው ኦሮሚያ ክልል ያለውም አማራ ክልል ያለውም የትግራይ ህዝብ
አንድ ከሆነ በውጭ ያለ ነው ለሁሉ እርዳታ የምናደርግበት ይሆናል። ኢንተርናሽናል ኮሚኒቲውም የሚጠይቀው ሪኳየርመንት አለ። እሱም እየሰራን ወደ አንድነት የምንመጣበት መንገድ ነው። አማራው ውስጥ አንድ ሆኗል። በውጭ ያለውም እየተናበበ እየሰራ ነው ያለው። ስለዚህ አብይ እዛ 4 ኪሎ መግባቱ ነው የሚያውቁት እንጂ በውስጡ ምን እንደተሰገሰገ ከውስጥ ያለውን ኃይል እንኳን መገንዘብ የሚችሉ ሰዎች አይደሉም። ይላይክት ኦርናት ወገነ ቢደር ወደዳችሁም ጠላችሁም እዛው እንደርሳለን። በውጭ ያለውን እነሱን ያዘጋጃቸው እውነት ስለምናገር አሁን ታብታብ አያረጉም፣ አይከተሉም። እዚህ 1000 ተከታይ 1 ሚሊዮን ተከታይ ለእርታቸው ተከታተሉት በላቸው፣ ንገራቸው። ተዲ በሚመች ሰዓት ፈለው አድርጉት በላቸው። ስለዚህ እዚህ ያለው መተባበር ነው ያለበት። አብይ አንተን አሁን እዚህ አሜሪካ ነው ይቁጭ ብሎ እንደዚህ ይላል። you don't know nothing። ምን የምታውቀው ነገር የለም። there is no value። አብይ እኮ ህዝብ መርጦት የጠላው ነው። አንተ ደግፈው ልታድነው አይችልም። you cannot you don't have ability። ስለዚህ አንድ ሰው እንደገና እንትና ተከተለ በአዋጅ ተከልክሎ እንዳይገባ ትኬቱ ተቆርጦ ኤክስፓየር ነው ያደረገው ልደቱ። ስለዚህ ልደቱ ደካማ ጎን አለው የለውም ዳዝ ማረር፣ ግን ያልተባለውን ያልተፈቀደለት ያልታና ተብሎ ያልተነገረው ያ ሆኖ ቢሆን ኑሮ እኛን ልደቱ ሄዶ ቢገባ ሄዶ ቢታሰርም ለአማራ ህዝብ መስዋዕትነት ይከፍላል ብለና ምን ነበር አልተባለም። ዶንት ቢ ትራይ ቱ እንትን የኢትዮጵያ በፓርላማ የጸደቀውን ተሽሯል በፓርላማ ሳይባል አንተ ብቻ ጠይቀህ የምታረጋግጥበት ምክንያት በፍጹም የለም። ውሸት ነው። አብይ ሁሉም አስተምሮታል። ውሸት፣ የፖለቲካ ውሸት፣ የሃይማኖት ውሸት ሂዶ እንዴ አዳ አቋም የሌለው መሪ እኮ ነው። አንዴ እስላም ይሆናል፣ አንዴ ክርስቲያን ይሆናል። ይሄን ከፈለክ ስትራቴጂ የትግል የማጭበርበር አለቀለት። ክርስቲያኑ እያሳረደ ክርስቲያኑ እየተገደለ ክርስቲያኑ እየተገደለ እየታረደ አብይ የሁሉ አባት ነው ይለናል። ምንድነው የተናገረው? እዛ ተራራ ሄዶ እኮ የተናገረው ሰምቻለሁ። ድሮ ያጼ ማን ነው የአማራው ንጉስና የኦሮሞው እንትን ተዋግተው እዚህ ያሉበት ነው። ፈረሶቹ በዛ ላይ ውጊያ እንደሄዱ እንደቀሩ ነው። ጫካ አውሬ ሆነው ቀሩ። በቃ አሁን እንስሳ ማንም ማይነካቸው የራሳቸው ተበትነው ቀሩ ብሎ አማራና እስላም ለማጣላት የሄደበት ምክንያት we understand። ደጋፊ ሲያጣ አሁን ወደ ዛም ወደዛ እስከ ወርቅ ድረስ ይህን ትግሉ ይቀጥላል። እንደዛ ያደርጋል። ተመልሼ እመጣለሁ። ቴዲ ታንኪ ፈልጌ ነው ለመጀመሪያ ጊዜ ስለየገባ ስለሆነ ታንኪ መሰግናለሁ። በተነሱ ሀሳቦች ላይ ትንሽ ሀሳብ ለመስጠት እኔ በሽግግር መንግስትም በምርጫም የሚፈታ ችግር የለም ብዬ ነው ማምነው። ኢትዮጵያ ውስጥ አሁን ሽግግር መንግስት ሲባል ከየት ወዴት ነው የሚሻገረው? እንዴት ነው የሚሻገረው? ማን ነው የሚያሻገረው? የሚሉ ብዙ ጥያቄዎች ይዞ ይመጣል። ምክንያቱም ኢትዮጵያ ውስጥ አሁን ልተገብረው እንኳን ብንል ብዙ ችግሮች ነው የሚያመጣው። አንደኛ የፓወር ስትራግል ይመጣል። ምክንያቱም የትራዲሽናል የሽግግር መንግስቱ መሪ ማን ይሆናል የሚለውን እኔ ነኝ የሚል ነገር በቀጥታ ፓወር ስትራግሉ ይመጣል ማለት። ሁለተኛ ደግሞ የቅቡልነት ጥያቄ ይነሳል። ለምሳሌ አንዱ አክተር እኔ እዚህ ላይ አልገባም ቢል የዚህ ትራዲሽናል ሽግግር መንግስቱን ቅቡልነት ሊኖር አይችልም። እንዲያውም የበለጠ ወደ ክፍል ነው የሚሄደው ማለት። እንደገና ደግሞ በዚህ በሽግግር መንግስት ላይ የሚሾመው ኃይል ኢትዮጵያን ወደ አላስፈላጊ የበለጠ ክራይሲስ ውስጥ ሊያስገባ ይችላል። በጣም ዊክ ሊያደርጋ ይችላል ማለት። ምክንያቱም ቴምፖራሪ ኃላፊነት የተወሰነ ኃላፊነት ያለውን ኃይል ስለሚሆን ወደ ክራይሲስ ውስጥም ሊያስገባን ይችላል ማለት ነው። ተግባራዊ ሊሆን አይችልም። ባይ ዘ ወይ ማንም ያተገብረው እንዴት ነው የሚያተገብረው የሚል ፕሮግራም የለውም። ገብቶሃል? መርህ የለውም። ስለዚህ ዝም ብሎ ለይስሙላ ከመስጠቀር ፕራክቲካል አይሆንም ብዬ ነው የማስበው። በምርጫ ጉዳይም ያው የምታውቅ ነገር ነው። እስካሁን ድረስ በኢትዮጵያ ውስጥ ነፃ ምርጫ የሚባል ተደርጎ አይታወቅም። ምክንያቱም ተቋሞቹ ይታወቃሉ። የአንድ ፓርቲ ተቋሞች ናቸው እንጂ የኢትዮጵያ ሕዝብ ወይ ደግሞ የሀገራችን ተቋሞች የሉም። ከዚህ በፊት ቲፒኤልኤፍ ነበረ እንደፈለገ የሚፈነጭባቸው።
አሁን ደሴም ነው። ከዛ የወጣ አንድ ብልጽግና ይባል ኢህአዴግ ውስጥ የነበረ ኃይል ነው እንደፈለገ የሚፈረጭባቸው እንጂ ነፃ ምርጫ በሌለበት፣ ነፃ ቦር፣ ነፃ ይሄ ፍርድ ቤት በሌለበት፣ ነፃ ፖሊስ፣ ነፃ ሚዲያ፣ ነፃ ታዛቢዎች እንዲሁም ነፃ ፖሊስ፣ ይሄ መከላከያ የሚሉ ተቋሞች በሌሉበት ምርጫ እናደርጋለን ቢባል ዝም ብሎ ራስን ማታለል ነው የሚሆነው፣ ወይ ደግሞ አላስፈላጊ ባጀት ማባከን ነው የሚሆነው ብዬ ነው የማስበው። መፍትሄ ግን ማቅረብ ይችላለሁ። መፍትሄ መፍትሄ የምለው ከዚህ በፊት ከዚህ ሁሉ እሰማለሁ። ኦኬ ታንክ ዩ። ከዚህ ሁሉ ግርግር እኔ መፍትሄ የምለው ኢትዮጵያ አሁን የራሷን ህገ መንግስት የላትም፣ የራሷን ህግ የላትም። አሁን ያለው ህግ የኢትዮጵያ ህዝብ ህግ ሳይሆን ወይ ደግሞ የኢትዮጵያ ሀገራችን ሉዓላዊነት የሚጠብቅ ለኢትዮጵያ ህዝብ ሉዓላዊ ስልጣን የሚሰጥ ሳይሆን ለአንድ ፓርቲ ስልጣን የሚሰጥ ነው። የአንድ ፓርቲም ነው ባይ ዘ ወይ ይታወቃል፣ አመጣጡም ይታወቃል። ቅድም አንድ ወንድማችን የህዝባችን ቃል ኪዳን ሰነድ ነው ሲል ነበረ። እኔ ከየት እንዳመጣው እኔ በጣም የገረመኝ፣ ምክንያቱም ኢቭን ፕራክቲካሊ እነዚህ ህገ መንግስት ብሎ ያመጡ ሰዎች ከመጀመሪያው ኢትዮጵያ ባዕዳ ወራሪ ናት፣ ኮሎናይዘር ናት ብሎ የተነሱ ሰዎች ናቸው። ፍሮም ስክራች እነዚህ ሰዎች የኢትዮጵያ ናሽናል ትሬተርስ ናቸው። ብሔራዊ ክህደት የፈጸሙ ኢትዮጵያ እንደ ባዕዳ ወራሪ አድርገው መውጋት የጀመሩ ኃይሎች ናቸው። ቲፒኤልኤፍም ሻዕቢያም ኦነግም ብታነሳቸው እነዚህ ኃይሎች ይሄ ህገ መንግስት ሲያጸድቁ ከህዝቡም አሰባስበው ወይ ደግሞ የህዝቡን ይሁንታ ተቀብለው ሳይሆን ራሳቸው ነው ኢምፖዝ ያደረጉት። ኢምፖዝ የተደረገ ፕራክቲካልም ኢትዮጵያ ሉዓላዊነቷን ያፈረሰ ነው። ለምሳሌ ሁሉም አንቀጾች ማንሳት አይቻልም፣ ግን ከመጀመሪያው ፕሪያምብል ብታይ ለምሳሌ ኢትዮጵያ እንደ አንድ ሀገር ሳይሆን የሚያያት እንደ ዩናይትድ ኔሽን የሚያያት። ዩናይትድ ኔሽን ውስጥ 193 ከዛ በላይ ሀገሮች አሉ። ዩናይትድ ኔሽን ይባላሉ። ኔሽን ማለት አገሮች ማለት ናቸው። አሁን ፕሪያምብሉ ላይ ኔሽን ናሽናሊቲ ይላል፣ ልክ እንደ ዩኤን ማለት ነው። ኔሽን ሲል ኔሽን ሲል አገሮች እንደማለት ነው። ናሽናሊቲ ሲል ደግሞ ዜጎች እንደማለት ነው። ስለዚህ ኢትዮጵያ ልክ እንደ ዩኤን አስቦ ነው የሚንቀሳቀሰው ይሄ ዶክመንቱ ማለት ነው። ኢቨን ከዛ በኋላም በአርቲክል 47.9 ካየን ሜምበር ስቴት ይላቸዋል። ሜምበር ስቴት ማለት ለኢትዮጵያ 9 ሜምበር ስቴት ናቸው ሉዓላዊ ሀገሮች ናቸው ብሎ ነው ለዩናይትድ ኔሽን ያቀረበው ዶክመንቱ። ዳት ሚንስ ኢትዮጵያ አንድ ሉዓላዊ ሀገር የሚቀበል ሳይሆን በኢትዮጵያ ውስጥ 9 ሉዓላዊ ሀገሮች እንዳሉ ልክ እንደ ዩኤን ሜምበር ስቴት እንደምላቸው እነዚህ 193 ሀገሮች በኢትዮጵያ ውስጥም 9 ሜምበር ስቴትስ ብሎ ነው የሚጠሯቸው ማለት ነው። ዘርፎር ፕራክቲካል ከመጀመሪያ ኢትዮጵያን ከስር መሰረቷ ያፈረሰ የኢትዮጵያን ዜግነት ያላቸውን መብት የማይቀበል ኮምፕሊትሊ የኢትዮጵያን ታሪኳም ራሱ የማይቀበል ነው። ምክንያቱም እንደምታውቁት ከ1983 የነበረ ታሪክ በሙሉ ኮምፕሊትሊ ዲስትሮይ የሚያደርግ ነው። እሺ መፍትሄው ነገር መፍትሄው ምንድን ነው? መፍትሄው አዲስ የሆነ ኒው ፓብሊክ ኮንስቲቱሽን የአገር ወይ ደግሞ የህዝብ ኮንስቲቱሽን ሪፈረንደም ማድረግ ነው። ምክንያቱም ይህንን ሪፈረንደም ፎር ኮንስቲቱሽን የሚለውን ብዙ ሀገሮች ላይ ተካሂደዋል። ለምሳሌ ባይ ዘ ወይ በተለያዩ በጋና 1992 ላይ፣ በደቡብ አፍሪካ 1996 ላይ በምን ዙሪያ ነው ሪፈረንደም የሚዘጋጀው? ኒው ኮንስቲቱሽን አናዘር ኮንስቲቱሽን የሚጻፈው በሪፈረንደም ነው እንዴ? ኖ እያልኩ ያለሁት ኮንስቲቱሽን አለ እኮ ተጽፏል። ከፈለክ እንልክላለን። ኒው ኮንስቲቱሽን ማን ነው የጻፈው? ኢትዮጵያውያን ናቸው። በጣም ቅዱሳን ኢትዮጵያውያን ናቸው። ለኢትዮጵያ ሴቭ ለማለት ኢትዮጵያ የሚያድን የኢትዮጵያን አዲስ ኮንስቲቱሽን ኢትዮጵያ ህዝብ ቮት ማድረግ አለበት። ምክንያቱም አሁን ያለው ህገ መንግስት የመንግስት ነው እንጂ የህዝብ አለ። ከስሙ ራሱ ብትነሳ የመንግስት ህግ ነው የሚለው። ስለዚህ ዛትስ ዋይ አንድ ሰው ሲያጠፋ የሚጠይቀው የለም። የተወሰነውን አንቀጽ ታልታንብልን ትችላለህ? እልክልሃለሁ፣ ሙሉውን እልክልሃለሁ። ባይ ዘ ወይ ምክንያቱም ለምሳሌ እነ መኮንን ዳያናሞ የሚባሉም ታውቃቸዋለህ። የሲዳማ ሰው ናቸው። እነ መኮንን ዳያናሞ ሀቢሪድ ዳት እሱ በኋላ አላበቀውም። በጣም ሞደርን የሆነ ከተለያዩ ከአሜሪካ ከህንድ ከተለያዩ ሀገሮች ላይ ድራፍት ተደርጎ ቤስት የሆነ ህግ ነው። አሁን ያ ህግ የአገር ህግ ነው፣ የህዝብ ህግ ነው የሚሆነው። ይህም ከአሜሪካ ከህንድ የተቀዳ ነው ሲጻፍ፣ እንደዛ የተቀዳ ሳይሆን
በኢትዮጵያ መሰረት ነው። ገብቶሃል? አሁን ሳታየው እንደዛ መፈረጅ አንብበሃል? ከነበብከው ደስ ይለኛል። አነበብኩትም። ንገረን፣ የተወሰነውን እኮ አለ እኮ የተወሰነውን። እስኪ አንቀጹ ከጻፋችሁ ታንብብልን፣ ዋና ዋና የምትለው አሁን ሌላ የፈለኩት ወደ እዛ ውስጥ ያለው አርቲክል እኔ ከምናነብልህ ሁሉም ሰው እኮ ሊያነበው ይችላል። ልክልሃለሁ ከፈለክ ዲቴይል እሰጥሃለሁ። ከፈለክ ኢንተርቪው ታደርገዋለህ። እኔ አውቀዋለሁ። እዚህም ከእንትና ጋር የምትለው ኤግዛክትሊ። አሁን ምንድነው ማለት የፈለኩት መሰለህ? አሁን ባለው የኢትዮጵያ ኮንስቲቱሽን የሲዶ ኮንስቲቱሽን ማለት ነው። አገር ኢትዮጵያን የካደ ኮንስቲቱሽን የፈለገ ነገር ብታረግ የሚመጣ መፍትሄ የለም ለማለት ፈልጌ ነው። ምክንያቱም ይሄ የኢትዮጵያ ሕግ አለ፣ የኢትዮጵያ አገራችን ሕግ አለ። የጠላቶች ዶክመንት ነው። ገብቷል? በዚህ በጠላት ዶክመንት ሌላውን አንድ ጥያቄ ልጠይቅ። ለምሳሌ አሁን 9 ክልሎች 2 ከተማ መስተዳድሮች ነበሩ። ይሄን እነዚህን እንደ ሜምበር ስቴት ነው የሚያያቸው ወይም ደግሞ እንደ ሉዓላዊ ሀገር ነው የሚያያቸው ብላል። ለዚህ የእናንተ መፍትሄ እናንተ አሁን አንተ በምትነግረኝ ህገ መንግስት ላይ ምንድነው ያሰፈራችሁት? ያስቀመጣችሁት መፍትሄ ምንድነው የምታደርጓቸው? አሁን ኢትዮጵያ ውስጥ እንደ አንድ ሀገር ነው ያለ፣ አንድ ሀገር ነው ያለ እንጂ 9 ያለው ሀገሮች የሚባሉት የለም። ከየት ታመጣዋለህ? በአንድ ሀገር ውስጥ ሰማን። እሱን አሁን ለዚህ ያስቀመጣችሁት መፍትሄ ምንድን ነው? ኦኬ እያልከው ከሆነ አሁን ኢትዮጵያ ሶቨሬን ናሽናል ራስዋን ሶቨሬን የሆነች ሀገሮች እንጂ በውስጧ የተለያዩ ሀገሮች አሉ የሚለውን ነገር ወደ ዩኤን የገባውን ነገር እሱ ነው። ከዩኤን ጋር ተነጋግረን ዩኤን ነው ይሄንን አዲስ ቮት ማካሄድ ያለበት። ፕሮሲጀር እኮ አለው እኮ ዝም ብለህ እኮ የምታደርገው እኮ። አሁን ህገ መንግስቱ 9 ክልሎች አሉ ብሎ ክልል 1 ክልሎች እስከ 9 ድረስ ዘርዝሮ 2 ከተማ መስተዳድሮችን በስማቸው አስቀምጧል። እንዴት ነው ያስቀመጠው? ክልል 1 ትግራይ 2 3 4 እያለ አስቀምጧል። እናንተ ምንድን ነው ያስቀመጣችሁት? እናንተ እዛ ጋር ይሄንን ተርቦች ያለ እኮ ባልከው እኮ ተርቦች ያለ እኮ አሁን መሰረት አድርገው የተዋቀሩ እነዚህን ክልላዊ ላስተዳደሩ የለማ። በቋንቋ ይባል ሀገር እኮ የለም። ቋንቋ ይባል ቦርደር የለም። እሱን እኮ ሰማን። ችግሩን ተነተንከው። ለዚህ እናንተ በመንግስት ላይ ምንድን ነው የጻፋችሁት? ያልከው እኮ ነው። አሁን ምንድን ነው ክርክር ነው የፈለከው? ሀሳቡን የፈለከው ቴዲ መፍትሄውን ንገረን። ምንድን ነው ያስቀመጣችሁት? እንዴት ያለ ደንቆሮ ነው በመድኃኒዓለም። መፍትሄው ምንድነው የጻፋችሁት? ለዚህ ሰማን። ችግሩን እና የምንቃወመው ነው፣ እያባላን ያለ ነገር ነው። ለዚህ ያስቀመጣችሁት በጻፋችሁት ህገ መንግስት ላይ እናንተ እንዴት አድርጋችሁ ነው ያስቀመጣችሁት? እንደዚህ እየጠየቁት ችግሩን ይዘረዝርልኛል። ወደ ሳሚ ዛክሱማይት እንሄዳለን። ችግር አይደለም ስተነትን መፍትሄ አለኝ ካልክ ኦኬ መፍትሄውን ንገረን። እንዴት ያለ ነገር ነው በመድኃኒዓለም። ሳሚያችን 8 ደቂቃ አለ። ሰላም ቴዲ፣ እንዴት ናችሁ? አለን እግዚአብሔር ይመስገን። ሳሚያችን ሁላማን ሰላም ብለናል ሁላችሁም አድማጮች። አንድ ሰው ቢያልፈኝ ቴዲ ይቻላል? አንድ ሰው ይቻላል። ወደ አዲስ ታይምስ እንሄዳለን። እሺ። አይ ፖለቲከኞች ስትሆኑ ያን ያህል መፍትሄ ችግሩን ከነቀስክ በኋላ ከችግሩ ቀጥሎ ህዝብ መፍትሄውን ይፈልጋል። እንዴ 8 ደቂቃ ሙሉ ችግር ተነተናል እንዴ? አማራጭ ሐሳብ አለን አልከኝ። ኦኬ አማራጭ ሐሳባችሁን ደግሞ እንስማው። 7 ደቂቃ ከምናምን ችግር ተነተንክ። ጥያቄ ጠየቅኩ። ኦኬ የእናንተ መፍትሄ ሐሳብ ኦኬ። እነዚህ ለምሳሌ ስፔሲፊካሊ እነዚህ ሉዓላዊ ሀገር ራሳቸው በአንድ ሀገር ውስጥ ሆነን ራሳቸውን እንደ ሀገር ያወጁ ትክክል ያልሆነ ሶቨሬን ስቴት ናቸው። ይሄ ትክክል አይደለም አላችሁ ነው ወይም አለ። ለዚህ ደግሞ መፍትሄ ሐሳብ አለን አልክ። ያንተ መፍትሄ ያመጣው ምንድነው? ህገ መንግስቱ ላይ ጻፍከው ምንድነው? አምታታው በከተማ ነው እንዴ? አደናብሩ ማለፍ ነው እንዴ? መናገር እኮ አለባችሁ አይደል? ችግሩን እኮ ሁሉም ይተነተናልና ለዛ ነው እኔ አዲስ ታይምስ ወደ አንተ ልምጣው እንደሜ። ኦኬ ቴዲ በጣም አመሰግናለሁ። እዚህ ያላችሁትንም ሁላችሁንም ሰላም ብያለሁ። የነ ልደቱ መግለጫ ላይ ትንሽ ሀሳብ ልስጥና ወደ ኤሌክሽኑ ሄዳለሁ፣ ወደ ብልጽግና ኤሌክሽን። እኔ የነ ልደቱን በወዳቸውም ብቃወማቸውም እኔ ማየው ሰዎቹን ስለምወዳቸው ሰዎቹን ስለምጣላቸው ሳይሆን ለኢትዮጵያ ምን ይጠቅማል፣ ኢትዮጵያ ውስጥ እነሱ የሚያነሱት ሀሳብ ፍትሃዊ ነው አይደለም፣ እውነት መረጃቸው ወይ ጥያቄያቸው ትክክል ነው አይደለም የሚለውን ነው ጀጅም አድርገው እንጂ ሴጣንም ያንሳው ልደቱ ያነሳው ጀዋር አነሳው
ጥያቄው የኢትዮጵያ ጥያቄ ከሆነ ጥያቄው ትክክል ነው። እንዴት ይፈጸማል? እሱ ጥያቄ ሊኖረኝ ይችላል። የሚታርግ ወንድማችን እና ሴጣንም ያንሰው። አዎ ኢትዮጵያ ውስጥ የመንግስት ለውጥ ያስፈልጋል፣ ወደዳችሁም ጠላችሁም። ኢትዮጵያ ውስጥ የኢትዮጵያ ህዝብ ጭቆና ውስጥ ነው ያለው። የኢትዮጵያ ህዝብ ከኢትዮጵያ አዲስ አበባ ላይ መብራት እየተብለጨለጨ ከአዲስ አበባ 150 ኪሎ ሜትር በ16ኛው እና በ17ኛው ክፍለ ዘመን የሚኖሩ በጨለማ ውስጥ የሚኖሩ ውሃ ከከብት ጋር የሚጠጡ መሰረተ ልማት የሌላቸው በልተው ማደር የማይችሉ ኢቭን አዲስ አበባ ውስጥ ብዙ መከራ ያለበት የፖለቲካል ሲስተም ነው ያለበት። ጥቂቶች የሚዘርፉበት፣ ጥቂቶች የሚከብሩበት ሀገር ለማ ማለት ፓርክና መብራት ማብለጭለጭ ከተማ ማብለጭለጭ የሚመስለው ትውልዱም ደግሞ ይሄንን እንደ እድገት አድርጎ የሚያይ ነው። ሰልፍሽ የሆነ ማህበረሰብ ተፈጥሯል። ሚዲያውም እንደዛ ነው። ሚዲያውም ብሬን ዋሽ ተደርጓል እና አይምሮ የሰለጠነ የሚዲያም ሰው ስለሌለ ፖለቲከኛም ስለሌለ አዲስ አበባ ላይ መብራት መተከሉ የኢትዮጵያ ህዝብ ያለበትን የኢኮኖሚ ችግር፣ የኑሮ ችግር፣ የሰላም እጦት እሱን ጥያቄ ውስጥ ሳያስገባ አዲስ አበባ ለማልን፣ አስፋልት ተሰራልን፣ እንትና የሚባል አርቲስት መጥቶ ጎበኘልን የሚል ደካማ ትውልድን የተፈጠረው። በኃይለ ሥላሴ ጊዜ ተማሪዎች አመፅ ሲያምፁ ነዳጅ 5 ሳንቲም ጨመረ ብለው ነው። አንደኛው አመፁ የተማሪዎች እንቅስቃሴ ነዳጅ ጨመረ ብለው ነው። አሁን እኮ ያልጨመረ ነገር ምናል? ሰው ኑሮ መኖር አይችልም። ቤት ክራይ ተከራይቶ መኖር አይችልም። ቤት ገዝቶ መኖር አይችልም። የስራ አጥነቱ የትየለሌ ነው። ስራ አጥ በጣም በሚሊዮኖች የሚቆጠሩ ወጣቶች በየትኛውም ክልል ያሉ ከግማሽ በላይ እንደው ካላጋነንኩኝ ዳታ ባሊዝም ከ70-80% በላይ የኢትዮጵያ ህዝብ ስራ አጥ ነው። 10% አይሆንም ስራ ላይ ያለው ከነጋዴው ጀምሮ እስከ መንግስት ሰራተኛው እና ይሄ ሁሉ ምስቅልቅል ባለበት ሁኔታ ውስጥ ዲሰፕሽን የሚፈጥሩ የስትሪት ልማቶች፣ ይሄ ፓርክ ስራዎች እንደ ትልቅ እድገት ተደርጎ ለብልጽግና ሲደለቅ ነበር። ይሄን ደግሞ በጣም ያሳዝነው ቲክታኩ ትናንሽ ቲክታከሮች፣ ዩቱበሮች፣ የሚዲያ ሰዎች ሲያጋኑትና ሲያላጉት ነበር። ይሄ በጣም ነውር ነው። እውነት ለመናገር ህዝቡን የሚወድ ሰው የህዝቤ የኑሮ ዘይቤ ተቀይሯል ወይ? ህዝቤ በቀን 3 መብላት ይችላል ወይ? ትምህርት ቤት መሄድ ይችላል ወይ? ንጹህ ውሃ ማግኘት ይችላል ወይ? መንገድ አለው ወይ ብሎ ነው መጠየቅ ያለበት። ሰላም አለው ወይ? ሰላም ወጥቶ መግባት ይችላል ወይ? ሀገሬ ሁሉም ዜጋ እኩል ነው ወይ? ዲስክሪሚኔሽን የለም ወይ? አንዱ ከአንዱ ይበልጣል አይበልጥም? እነዚህ መሰረታዊ ጥያቄዎች መሆን ሲገባው እንደ ማህበረሰብ ግን ጥቃቅን ነገር እያየን ይኸው አብይ አህመድ ሀገራችንን አበለጸገልን፣ ይኸው አብይ አህመድ መብራት ሰራልን፣ ይኸው እንደዚህ እያልን እኛ ራሱ ዲሞክራሲን ጨፍልቀን ፍትህን ጨፍልቀን የዚህ የጭቆና ተባባሪዎች ሆነን ቆይተናል። የሚዲያ ሰዎችም እዚህ ያለን ሁላችንም ሞቅ ሰው ራሴንም ጭምር ማለት በአጠቃላይ ቴዲ ሁሉም ሚዲያው እንደዛ ነው እየሰራ ያለው። እውነቴን ነው የምልህ። እኔ አንድ ሰው ከደብረ ብርሃን ትንሽ ከፍ ብሎ ሰው እንዴት እንደሚኖር በቅርቡ አካፈለኝ። የሚገርም አዲስ አበባ ዙሪያ ነው። የሚገርም 16ኛው ክፍለ ዘመን ነው እዚህ ሰው የሚኖረዋል። ከዚህ ሄደ ሰው ነው የሚነግረኝ። ከከብት ጋር ነው ውሃ የሚጠጡት። መሬት መንገድ የላቸው። አዲስ አበባ ዙሪያ እኮ ነው 150 120 ኪሎ ሜትር የሚሆነው። አዲስ አበባ ደግሞ በመብራት ትብለቅለቅ የሚል ጨቋኝና የህዝብ እኩልነት ያስፈልጋል። ለአንዱ ትራክተር እያደልክ አንዱን ውሃ ከከብት ጋር እንዲጠጣ ካደረግ ሀገር አይደለም ይሄ። ገብተዋል። ለአንዱ መብራት እየተከልክ ከተማ ውስጥ ለአንዱ የተለየ ፕሪቪሌጅ እያደረግ ሌላውን እኩል የማታይ ከሆነ ይሄ ልማት አይደለም። ይሄ ዲስክሪሚኔሽን ሴግሬጌሽን ይባላል በሰለጠነው የፖለቲካል አጠራር። እና ኢትዮጵያችን ብዙ ችግር አለባት። ኢትዮጵያን እንወቃት ወዳጆች። ስለ ኢትዮጵያ ስናወራ የኢትዮጵያን ችግር በደንብ ማየት ይኖርብናል ብዬ አስባለሁ። እነ ልደቱ ጥያቄያቸው ትክክል ነው። ወደ እነሱ ስመለስ ጥያቄያቸው ትክክል ነው። እነሱ ግን ከ97 ጀምሮ እኔ ልደቱን በፖለቲካ አሁን አንድ ሰው እዚህ ሲያወራ ነበር፣ ምንም ሀሳብ የላቸውም ምናምን እያለ አንድ ሰው አቲን ቅድስት መስለኛል ሲታወራ በጣም ያስቀኛል። ከልደቱ በላይ ሀሳብ ያለው ኢትዮጵያዊ በባትሪ ፈልገሽ አታመጭ። ታማኒነት ምናምን ከሱ ጋር የተሰባሰቡ ሰዎችን ከሆነ ለምሳሌ እኔ አሁን
የቲፒኤልኤፍ ሰዎች እዛ ውስጥ ትናንትና ያላመጡትን ዲሞክራሲ፣ ትናንት ያላሳፈኑትን 27 ዓመት ያደረሱትን ጭቆና ዛሬ ዲሞክራሲ ላመጣላችሁን የሽግግር መንግስት አላምንም። ይሄንን የቲፒኤልኤፍ ሰዎች እዛው ሲሆኑ ከአንቺ ጋር እስማማለሁ። ጀዋር ትናንትና ጊዜው የኛ ነው ሲል ነበር። ልክ ዛሬ እና አብይ አህመድ የሚያደርጉትን ኮንዶሚኒየም ጀዋር መሐመድ ኮንዶሚኒየም ሂዱና የኦሮሞ ወጣቶችን ሂዱና ያልሰራችሁበትን ኮንዶሚኒየም ዝም ብላችሁ ሰብራችሁ ግቡና ውሰዱ እያለ ይቀሰቀስ ነበር። እሱም ተደርጓል። እና እንደዚህ አይነት ሰዎች ትናንትና መጥፎ ነገር ሲያደርጉ በኢትዮጵያ ፖለቲካ ውስጥ መጥፎ ነገር ሲያደርጉ የምናውቃቸው ሰዎች ዛሬ ለዲሞክራሲ ሲመጡ ዝም ብለን እንቀበል ማለት ተገቢ አይደለም። ቢኮዝ እና አብይ አህመድም በዚህ የፖለቲካ ሲስተም ውስጥ ኖረው እኛ ወደ ሽግግር እንወስዳቸዋለን፣ እኛ ወደ ፍትህ እንወስዳቸዋለን፣ ዲሞክራሲ እናመጣላቸዋለን ሲሉ ዝም ብለን ተቀበለናቸው ነው እዚህ ማጥ ውስጥ የከተቱን ማለት ነው፣ እዚህ ውስጥ እልቂት ውስጥ የከተቱን። ስለዚህ ጥያቄውን እስማማለሁ። የመጡት ሰዎች ብቃቱ አላቸው ወይ፣ ባክግራውንዳቸው ምንድን ነው የሚለውን የኢትዮጵያ ሕዝብ መጠየቅ አለበት። ዝም ብሎ የተነገረውን መከተል የለበትም። ሲቪል ዲስኦቢዲየንስ ደግሞ ሀገር ውስጥ ነው የሚደረገው። በህቡ አደራጅተው ማድረግ ከቻሉ እዚህ ድሮ ጀዋር እዚህ ቁጭ ብሎ ቄሮን ተነስ እያለ እንዳታገለው አሁን የኢትዮጵያን ሕዝብ በሙሉ ማታገል የሚችል ሀሳብ አለው። በየትኛው ሀሳብ ነው? ሀሳቡን ግልጽ አድርጎ ያቅርብና መጀመሪያ ደግሞ ሀሳብ ያለው ሰው እንደነ ጀዋር እንደነ ልደቱ አትሊስት ትናንት ካጠፉት ጥፋት ኮንፌሽን ቢኖራቸው ትናንት ይህን አድርገን ነበረ፣ ትናንት እንደዚህ አድርገን ነበር፣ የተከተልነው ፖለቲካል ሲስተም ትክክል አይደለም እንኳን ማለት አይፈልጉም። እነዚህ ሰዎች አልጸጸትም ምናምን የሚሉ ሰዎች ናቸው። እና እነዚህ ሰዎች መጥተው ዛሬ ደግሞ እንደገና ልምራችሁ ሲሉ ኦፍኮርስ ያው የኢትዮጵያ ሕዝብ ዞር ብሎ መጠየቅ አለበት የሚለውን እስማማለሁ። እና የእነሱን በዚህ እንትን ልበለው። ግን ኤሌክሽን የሚለው ላይ ቴዲ የኢትዮጵያ ኤሌክሽን አይ ቲንክ ወደፊት ሰፊ ፕሮግራም ወስደን ልንወያይበት ይገባል። ቴዲ ኤሌክሽን ብዙ ነገሮችን ይጠይቃል። አንተ ለአንተን አላስተምርም ወይም ለተመልካቾች አንድ ሀገር ፍሪ ፍትሃዊ ፍሪ ፌር እና ፍሪ ኤንድ ፌር ኤሌክሽን የሚባለው ተቋማቶች ሲኖራት አይደለም። መጀመሪያ ሌጋል ፍሬምወርክ ሲኖር ሀገር ውስጥ ዜጎች ኦል ሲቲዝንስ መምረጥ ሲችሉ ነው። ኦሮሚያ ክልል ያሉ ዜጎች ከምባቶች መምረጥ ይችላሉ? የትኛውን ማንን ነው የሚመርጡት? አማሮች መምረጥ ይችላሉ? አይችሉም እኮ። የአዲስ አበባ ህዝብ ሪፕሬዘንቴሽን አለው የለውም? መምረጥ ይችላል፣ ግን ማንን ነው የሚመርጠው? ከኦሮሚያ ክልል መታ አስተዳድረኝ ብሎ ነው የሚመርጠው። የአዲስ አበባ ህዝብ እኮ ሲመርጥ ከኦሮሚያ ክልል የመጣ ፓርቲ አስተዳድረኝ፣ ከአማራ ክልል የመጣ ፓርቲ አስተዳድረኝ፣ ሌላ አውትሳይደር ነው የሚመርጠው ተገዶ ማለት ነው። አየህ፣ የምርጫ ሊገል ፍሬምወርኩም ራሱ አይሰራም፣ ትክክል አይደለም። እንትኖቹ በአጠቃላይ ያሉ የመንግስት ተቋማትን ኦሮሚያ ክልል ውስጥ ያሉ ሌላ ብሔሮች መምረጥ አይችሉም ስትል ሌላ ተወላጅ አልገባኝም። መምረጥ አይችሉም ስትል ግራ ስለገባኝ ነው። ኦሮሚያ ክልል የሚኖር አማራ ማንን ነው የሚመርጠው? ለምሳሌ ንገረኝ። ይሄ የብሔር ፖለቲካ ነው። እሱን ነው እንጂ ምርጫ ካርድ ወስዶ ተመዝግቦ እዛው የኦሮምኛ ቋንቋ የሚችሉ ወይም ኦሮሚያ ውስጥ የተወለዱ የኦሮሞ ተወላጆችን ካሉ ኦፕሽኖች እነሱን ይመርጣል እንጂ የራሴ የሚሉትን ሰው አይመርጥም ለማለት ፈልገ ነው። ውክልና የለም ነው፣ የፖለቲካ ሪፕሬዘንቴሽን የለም። አሁን የፖለቲካ ሪፕሬዘንቴሽን በሌለበት ምርጫ አለ ማለት አትችልም። ገብተዋል። ዜጎችን ጨፍልቀ የምርጫውን ሲስተም ለራስ አድርገ ይህንን ነው መምረጥ የምትችሉት ብሎ ምርጫ አለ እንዴ? ምርጫ እኮ የለም። ምርጫ ከሆነ ፌር ኤንድ ፍሪ መሆን አለበት። ፌር ኤንድ ፍሪ ደግሞ ሁሉም ሲቲዝን የፖለቲካል ተሳትፎ ያስፈልገዋል። የፖለቲካ ሪፕሬዘንቴሽን ምንድን ነው ይፈጸምለታል፣ ወይንም የፖለቲካ ሪፕሬዘንቴሽን ይኖረዋል እና ይሳተፋል። ተሳትፎና ሪፕሬዘንቴሽን ያስፈልገዋል ማለት ነው። ይሄ አማራ ክልል አለ፣ ትግራይ ውስጥ አለ። በተወሰነ መጠን አማራ ክልል ኢትዮጵያ ውስጥ የሚሰራው እንደውም አማራ ክልል ነው። ለምሳሌ አማራ ክልል ለየትኛው መሰለህ? የኦሮሚያ ልዩ ዞን ራሱን ይመርጣል። አገዎቹ ራሳቸውን ይመርጣሉ አላቸው፣ የራሳቸው ልዩ ዞን ተብሎ ስለተሰጣቸው ማለት ነው። ገብተዋል። ኦሮሚያ ክልል አሁን ይህ አይሰራም። ስንትና ስንት ሚሊዮን ህዝብ አለ፣ አይመረጥም። ወይም እንዲመረጥ የሚገደደው ማንን ነው? የቀረበለትን ፓርቲ ምረጥ ነው የሚባለው። እሱም ለዘይት ይሰጣል ምናምን ይሰጣል ተብሎ ይመረጣል ማለት ነው። ስለዚህ ሁሉም ብሔር ውስጥ ብትሄድ፣ ትግራይ ውስጥ ብትሄድ አለ፣ አማራ ውስጥም ይኖራል። ባይዘወይ የአማራውንም እኔ ባይዘወይ የአማራውንም ፍጹም እያደረግኩት አይደለም። ሲስተሙ በአጠቃላይ ኢትዮጵያ ውስጥ ይኸውልህ ዜጎች የሚፈልጉትን የሚመርጡበት አይደለም ነው ቴዲ። ባረም ላይ ነው ዜጎች
የሚፈልጉትን የፖለቲካል ሊደርሽፕ፣ የፖለቲካል ፓርቲ፣ የፖለቲካል አድሚኒስትሬሽን መምረጥ የሚችሉበት መደላደል የለም ኢትዮጵያ ውስጥ። አንድ ሌጋል ሲስተሙን ብታየው እንደዛ አይሰራም። የሴኩሪቲ ሲስተሙን ብናየው፣ የጸጥታ ተቋማቱን ብናየው በአንድ ቃል የጸጥታ ተቋማቱ ለመንግስት ቀጥተኛ ተጣሪ ነው። አሁን ለምሳሌ የጸጥታ ተቋሙ ህዝቡ ቮቱን ቢሰረቅና ሰልፍ ቢወጣ በጥይት ግንባር ደብድቦ ነው የሚመልሰው። ለህዝቡ ለእውነት አይቆምም። ይሄ ባለበት ሁኔታ ሰልፍ መውጣት የማይቻልበት ሀገር ላይ አሁን ሄደ ምርጫ አደርጋለሁ ስትል ጨዋታ ነው የሚሆነው። እና ኢትዮጵያ ውስጥ ምርጫ የለም። አብይ አህመድ እያጭበረበረ 2 ተርም ቀጥሏል። አሁን 3ኛ ተርሙ። ይህን ሲስተም አብይ አህመድ ያመጣው ነው ብለን የምታምነው? አብይ አህመድ አላመጣውም። አብይ አህመድ ግን ያመጣው ማን ነው? ያመጣው ኢህአዴግ ቲፒኤልኤፍ ነው ያመጣው። ግን ያስቀጠለው አብይ አህመድ ገብተዋል። አብይ አህመድ ወዶና ፈቅዶ አስቀጥሎታል። እና አብይም ከተጠያቂነት አያመልጥም። እንዲሁም በዲሞክራሲ ስም፣ በፍትህ ስም፣ በለውጥ ስም ብዙ ሰዎች መስዋዕትነት ከፍለው የመጣውን ለውጥ ገብቷል ወደ ተሳሳትና ወደ ሌላ ጭቆና ውስጥ በመውሰድ እንደውም ተጠያቂ ነው አብይ አህመድ እና ስርዓቱ ፓርቲ ብልጽግና። ስለዚህ ይሄንን ነው የምለው። ቴዲ አመሰግናለሁ። ቴንክ ዩ። ኦኬ ክብራትና ክብራን፣ ፌር የሆነ ትንታኔ ነው የሰማችሁ ያላችሁት። አንድ ነገር ግን በግልጽ መተማመን ያለብን፣ እናንተም ነገ 4 ኪሎ ብትገቡ ለ3 10 ዓመታት ኢንስቶል የተደረገን ሲስተም በኢትዮጵያ ነባራዊ ሁኔታ ኦቨርናይት ቀይራለሁ ካላችሁ የዋ ናችሁ፣ በጣም የዋ ናችሁ። ቱተርም እኮ ሆኗል እኮ። እኔ አሁን ይህን ነገር አንተ ደጋግመህ ስለምትናገር ለአንተ ጥሩ አይደለም መሰለህ። 2 ተርም አብይ 2 ተርም አስተዳደረ፣ 8 ይርስ አስተዳደረ። 2 ተርም ኦቨርናይት አይደለም። ዶንት ኢቭን ምስሊድ ይሄን ህዝቡን ምስሊድ አታርግ። ቴዲ 2 ተርም ሌላ ታምር የሚሰራበት ነው። እኔ እኮ ከእናንተ ነባራዊ ሁኔታ ነው እኮ የምናገረው። እኔ እኮ ኢትዮጵያ ውስጥ እኮ ተዘዋውሬ ያልሰራሁበት አካባቢ የለም። ቢያንስ እንተዋወቃለን። አሁን ኢትዮጵያ ውስጥ ማን እውነት ለመናገር የትምህርት ካሪኩለም እኮ ለመቅረጽ ቀርጾ ለመቀየር የሆኑ ዜጎች እኮ ይሞታሉ እኮ። ይሄ ክልል ማፍረስማ ሌላ ታምር ነው፣ ሌላ ጦርነት ነው። እናቱ የወለደችው ኢትዮጵያ ውስጥ አብይን አባረ ማንህም ብትመጣ ኦቨርናይት ክልሎችን አፈራርሳለሁ ካልክ በጣም የዋህ ነው። አንድ ቀን አታድርም። ለምን? ኢንተረስት ግሩፖች እንዳሉ ማወቅ አለብህ። በብሔር ስም በተዋቀሩ ክልሎች ውስጥ ጥቅሞቻቸው የሚከበርላቸው ለምሳሌ ጀዋር መሐመድን ውሰደው። ፕሮፌሰር ብርሃኑ ነጋ የትምህርት ካሪኩለሙን ለመቅረጽ ወይም ደግሞ የፌዴራል መንግስቱ ለመቅረጽ እንቅስቃሴ ማድረጉን ሲሰማ ምንድን ነው ፌስቡክ ላይ የጻፈው? በብሔር ስም የተዋቀሩ ክልሎች ሊፈርሱ ይችላሉ የሚባል ጭምጭምታ ሲሰማ አክቲቪስቶች፣ ኦፒኒየን ሊደሮች ምንድን ነው ሲያደርጉ የምሰማቸው? እንተላለቃለን እኮ ነው የሚለው። ሄዳውን ዛሬ ቀጥታ አንተ በቀላሉ ኦሮሚያ ክልልን ታፈርሳለህ፣ አማራ ክልልን ታፈርሳለህ፣ ትግራይን ታፈርሳለህ፣ ደቡብን ደቡብን የውስጣቸውም ጥያቄ ስላለ ዩ ቲንክ ኢዚ ነው አሁን ኦሮሚያ ክልልን አፈርሳለሁ ብለህ ትግራይ ክልልን አፈርሰህ በጂኦግራፊ ሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ እንደምትሉት እንደምናወራው ቀላሉ ከምትኖሩት አናውናር በመነሳት ማለት ነው። ይሄ ቀስ እያልክ እያለማመድክ የምትመጣው ነገር ነው። መጀመሪያ ፖለቲካውን ትቀይራለህ፣ ታዋህዳለህ። ላለፉት 3 ዓመታት አእምሯችን ላይ ኢንስቶል የተደረገው ነገር በአንድ የሚለቅ አይደለም። አይ ቲንክ ወይ ሌሎችን አላወቃችሁም ማለት ነው። ሌላ አካባቢ ሄዳችሁ አላያችሁም ማለት ነው። አይደለም ክልሎችን ልታፈርስ ይቅርና ዋና ዋና ከተማዎቻቸውን የፌዴራል መቀመጫ ሊያደርግ ነው መንግስት እንደዛ እያሰበ ነው ሲባል ስለታቸውን እየሳሉ የሚቀመጡ ብዙ አሉ። ከተሞችን እንኳን ተጠሪነታቸው ለፌዴራል እንኳን ማድረግ ቀላል አይደለም፣ ኢዚ አይደለም። ኢትዮጵያ ውስጥ ኢንስቶል የተደረገብን ይሄ ላለፉት 3 ዓመታት የጠጣነው ነገር ክልሎች ዛሬ ሉዓላዊ ግዛታችን እያሉ ነው የሚናገሩት። የወልቃይት ጠገዴን ጉዳይ ተመልክቶ ህገ መንግስቱ ምንድን ነው የሚለው? መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው ይላል። አክቹዋሊ ህዝቡ ግን የሚያስበው እንደዛ ነው። ፖለቲከኞች የሚያስቡት እንደዛ ነው። ቲፒኤልኤፍ እንደዛ ነው የሚያስበው። በመሬት ጉዳይ ስንቱ ብሔር ነው የሚባለው? ይሄ የኔ ድንበር ነው እያለ በኦሮሚያና በሲዳማ መካከል፣ በወላይታና በሲዳማ መካከል፣ በኦሮሚያና በሶማሌ መካከል፣ በአማራና በትግራይ መካከል ይህ ሁሉ ሜስ ምንድን ነው? ዋና ከተማ አዲስ አበባ የኔ ናት፣ የኛ ያንተ አይደለችም። ከእውነታው ማፈንገጥ የለብንም። እናትህ የወለደች በኢትዮጵያ ፖለቲካ ውስጥ
እነዚህ በጣም ሴንሲቲቭ ልክ እንደ እምነት ጠንክረው ቢሊፍ ሆኖብናል፣ እምነት ሆኖብናል። በነገራችን ላይ እነዚህን ኦቨርናይት አታደርጉትም። በጣም ከባድ ነው። ሁሉም ስለቱን ስሎ ነው የሚወጣብህ። ውሸቴን ነው። ሞክራቸው እስኪ ሞክራቸው። ክልላቸውን አፈርሳለሁ ምናምን ብለህ እስኪ ሞክራቸውና ምላሻቸውን ትሰማለህ። ይሄ በሆነበት ሁኔታ ላይ መጀመሪያ ሲስተሙን እየቀየርክ ከህዝቡ አእምሮ ላይ ኢንስቶል የተደረገውን ነገር እያወጣ በጋራ መግባባት ላይ እያናገርካቸው ካልሆነ በስተቀር አብይ መጣ፣ ከበደ መጣ፣ አረጋ መጣ ኦቨርናይት አታደርገውም። አስቸጋሪ ነገር ነው። እሺ አዲስ ታይምስን እናመሰግናለን። የእሱ እይታ የራሱ እይታ አለው። እናንተ ሁሉንም እዚህ ውስጥ መድረክ ላይ ያሉ ሰዎችን ተናግራ አሰምታችሁ ሀሳባችሁን ትሰጣላችሁ። የምትገቡ ሰዎች ሞዴሬተር ዶንት ሚዩት ሚ ወይም ሞዴሬተሮች ሚዩት የሚያደርጓችሁ ወይም ደግሞ ብሎክ የሚያደርጓችሁ ከሰው ልጅ አእምሮ የማይፈነጭ ስድብ የሰው ልጅ ሊያስበው የማይችለውን ነገር ከተናገራችሁ ትዕግስታቸው ከተሟጠጠ ነው። በተረፈ ማንንም ሚዩት አያደርጉም። በኃላፊነት በሚሰማው መንገድ ኮመንት አድርጉ። በተረፈ የፈለጋችሁትን ኮመንት ማድረግ ትችላላችሁ። እስከ 3 ዙር እኔን መስደብ ትችላላችሁ። ከ3 ዙር በኋላ ግን ብንታገሳችሁ ሰይጣን ራሱ ይታዘበናል። ከዛ በኋላ ብሎክ ትደረጋላችሁ። ብሎክ የተደረጋችሁ በሙሉ በዚህ መተህ በቴሌግራም በኢንስታግራም በምና አጠይቅኝ። አንዴ ብሎክ ተደረግ በቃ ደን። በሌላ አካውንት ነው ማየት ያለብን። ከ3-4 ጊዜ ሰድበህን አስጸያፊ ወይም ደግሞ ሌሎችን ተናግራችሁ እንድንታገስም አጠብቁ። ይሄን ነው የምናደርገው። ቴንኪው። ከአዲስ ታይምስ ቀጥሎ እስኪ ይሄ ልጅ አንዴ እንስማውና የዛኛው ፓርቲ አባል ይመስላል።